ሰላም 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 ጤና ይስጥልኝ እግዚአብሔር ይመስገን አለን ካሌብ ያወራው ነገር ያው የብዙ ወጣቶች ህይወት ነው ያው እንጋራዋለን እኔ ግን አሁን በይሳት የገባሁትኛው በጸልልኝ ብዬ ነው እንደጸልልኝ ይፈልጋለሁ ወንድማችሁ አልዬ አሪፍ አገባብ ነው የገባው እንደው ምስክርነት ብዬ ነበርና እሺ ጸልይላል እሺ ለምን ጸልይላል መጥፎ ሙድ ውስጥ ነኝ ያለሁት ታውቃለህ ያንቀኛል ጥሩ ስሜት አይሰማኝም ኦኬ እሺ እጅህን ልብ ላይ ታረክ ማን ነው ስምህ እሺ አበበ እሺ ጌታ ሆይ በኢየሱስ ስምና ስልጣን እለምንሃለሁ ጌታ ሆይ በጌታ በኢየሱስ ስም ስልጣን በጌታ በኢየሱስ ስም ስልጣን በጌታ በኢየሱስ ስም ስልጣን በጌታ በኢየሱስ ስም ማንኛውም ጭንቀት እንዲህ በለሲ ጌታ ሆይ ዛሬ በደሌን ኃጢአቴን ይቅር በለኝ በልጅ በኢየሱስ ደም እጠበኝ ጌታ ሆይ ልቤን ላንተ ሰጣለሁ yes ልቤን ላንተ ሰጣለሁ ኢየሱስ ሕይወቴን ላንተ ሰጣለሁ ጌታ ሆይ ካለሁበት ማንኛውም ጭንቀት ነፃ አውጣኝ ኢየሱስ ሆይ ኢየሱስ ጮክ በልና ኢየሱስ በጌታ በኢየሱስ በጌታ በኢየሱስ ሊጋው በኢየሱስ ውጣ በኢየሱስ ነፍሱን ልቀቅ በናዝሬቱ ጌታ በኢየሱስ ስም በናዝሬቱ ጌታ በኢየሱስ ልቀቅ ውጣ በኢየሱስ ስም ልቀቀው በኢየሱስ ስም ልቀቅ በናዝሬቱ ጌታ በኢየሱስ ስም በናዝሬቱ ጌታ በኢየሱስ ስም አሜን በናዝሬቱ ጌታ በኢየሱስ ስም ነፍስህ አሁን ነፃ ትውጣ አሜን አእምሮህ ነፃ ይውጣ አሜን ልቀቅ በኢየሱስ ስም አሜን ሕይወት ይፈታ አሜን ከማንኛውም ጭንቀት ከማንኛውም እስራት በኢየሱስ ስም ነፃ ውጣ ሆን አሜን ፍታው አባ ይፈታ የሰው በኢየሱስ ስም ተፈታ በኢየሱስ ስም ተፈታ በኢየሱስ ስም ተፈታው በኢየሱስ ስም ተፈታው come out the mighty name of Jesus ልቀቀው ተንፈስ እስቲ come on breathe out come on ተንፈስ come on ልብ ተንፈስ out every darkness በኢየሱስ ስም ስልጣን be free now come on breathe it come on let him go come on come out በኢየሱስ ስም
በኢየሱስ ስም ሕይወትህ ነፃ ይውጣ። ሕይወትህ ነፃ ይውጣ። አትሞትም፣ በሕይወት ትኖራለህ። አሜን አትሞትም፣ በኢየሱስ ስም አሜን በሕይወት ትኖራለህ። አትሞትም፣ በኢየሱስ ስም በሕይወት ትኖራለህ። አሜን መንፈስ ቅዱስ in the mighty name of Jesus. በክርስቶስ ደም በክርስቶስ ደም በኢየሱስ ደም አባት ሆይ የስምህ ስልጣን ወንድሜን ፈጽሞኑ ነፃ ያውጣ። አሜን in Jesus name. ያዛጋነው ያዛጋነው no አይደለም ያስለኝ ሞከረ የት ነው የምትኖረው? ኢየሱስ ነው ኢየሱስ 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 ኦኬ ብሩክ ያ ኦኬ የዛጋ ብሩክ ይጸልይልሃል። እሺ ብሩክ give him time so የሚሰማህን ነገር ምናምን ተነግረዋለህ ይጸልይልሃል። እሺ ብሩክ ፎሎ ኢንባክስ አድርግለት። ያው ኢንባክስ ያደርግልሃል። በቃ ጻፍለት በዛው ብሩክ ኢንባክስ አድርግለት። ተባረክ ኢየሱስ 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 ጌታ ሆይ እናመሰግናለን ሎርድ እናመሰግናለን Father, we give you praise, Lord. Hallelujah. አባት ሆይ እናመሰግናለን መንፈስ ቅዱስ እዚህ ኩላሊት በሽታ ያለባችሁ ሰዎች አንዳንድ ቁጥር in the mighty name of Jesus, in the mighty name of Jesus, in the mighty name of Jesus. ዲያቤቲክ ውስጥ ያላችሁ ሰዎች in the mighty name of Jesus. በጌታ በኢየሱስ ስም ስልጣን በጌታ በኢየሱስ ሁላችሁም ጸልዩ። ለያንም ያላችሁ በጌታ በኢየሱስ ስም ስልጣን በጌታ በኢየሱስ ስም ስልጣን በጌታ በኢየሱስ ክርስቶስ ስም በጌታ በኢየሱስ ስም በጌታ በኢየሱስ ስም በጌታ በኢየሱስ ስም በጌታ በኢየሱስ ስም every diabetic አሁን በጌታ በኢየሱስ ስም ስልጣን 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 አሁን የተረገመ ይሁን ዲያቤቲክ ጸልዩ come on guys በጌታ በኢየሱስ ስም ስልጣን በሕያው አምላክ በእግዚአብሔር ልጅ በኢየሱስ ስም 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 every diabetic father god ማንኛውም የኩላሊት በሽታ በጌታ በኢየሱስ ስም አሁን ይፈወሱ በጌታ በኢየሱስ ስም ይፈወሱ አሁን እግዚአብሔር ሆይ በጌታ በኢየሱስ ስምና ስልጣን እለምንሃለሁ ቅዱስ አባት በጌታ በኢየሱስ ስም 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 ልቀቃቸው በጌታ በኢየሱስ ስም ይፈወሱ ጌታ እለምንሃለሁ መንፈስ ቅዱስ እለምንሃለሁ በክርስቶስ ኢየሱስ ስም ያስቆይድ በጌታ በኢየሱስ ስም ስልጣን በጌታ በኢየሱስ ስም አባት እለምንሃለሁ በጌታ በኢየሱስ ስም ዘዳውዳይን ያታባሮሽ ለሐተሰቁባ በኢየሱስ ስም ስልጣን
ዲያቤቲክ አሁን ይፈወስ ጌታ ረገምነው በኢየሱስ ስም ኩላሊት በስነ ስርዓት መስራት ይጀምር ጌታ ሆይ እለምንሃለሁ የእስራኤል ቅዱስ ጌታ እግዚአብሔር በጌታ በኢየሱስ ስም ይፈወሱ ጌታ ሆይ እለምንሃለሁ በልጅ በኢየሱስ ስም ስልጣን በልጅ በኢየሱስ ስም ስልጣን አሁን ዲያቤቲክ እግዚአብሔር ሆይ የተነቀለ ይሁን እርግማን በኢየሱስ ስም ስልጣን በኢየሱስ ስም ስልጣን በጌታ በኢየሱስ ስም መንፈስ ቅዱስ አሁን የቀለጠ ይሁን በጌታ በኢየሱስ ስም Lord I pray መንፈስ ቅዱስ እለምንሃለሁ ጌታ ሆይ ይታጠቡ አሁን በኢየሱስ ደም ይታጠቡ ጌታው ከዲያቤቲክ በኢየሱስ ስም ሲስተማቸው ይንጻ እለምንሃለሁ መንፈስ ቅዱስ እለምንሃለሁ አዲስ ኪድኒ ሰጣቸው አዲስ kidney Father God I pray Lord in the mighty name of Jesus በተቀባው በእግዚአብሔር ልጅ በኢየሱስ ስም new kidney Father let there be Father ፈውስ ይሁንላቸው ስምህን ጠራው መንፈስ ቅዱስ ስምህን ጠራው ጌታዬ ኢየሱስን ስም ጠራው ስምህ የተቀደሰና የተፈራ ነው ስምህ የተቀደሰና የተፈራ ነው አመሰግንሃለሁ ጌታ ሆይ ብዙ ምስክርነቶችን ስለምንሰማ እግዚአብሔር በቀጣይ ሳምንታት በጣም ብዙ ምስክርነቶች አዲስ ኪድኒ ጌታ ሆይ ሰውነታቸው ሲስተም ስለተፈወሰ ድራጎች ነቀው ስለወጡ ብሬናቸው ስለተስተካከሉ ከጭንቀት ነፃ ስለወጡ ልጆችህ እናመሰግንሃለን ከሱስ ውስጥ ነፃ ስላወጣቸው እባርክሃለሁ ጌታ ሆይ ስምህ መድኃኒት ስለሆነ ስምህን ተናግረናል ስምህን ጠርተናል መድኃኒት ስለሆነ በማንነታቸው አመሰግናለሁ በኢየሱስ ስም አሜን ክብር ሁሉ ለኢየሱስ ይሁን ጌታ አምላክ የተመሰገነ ይሁን ብሩክ የቅድሟ ልጅ እንዴት ሆነች ጌታ ይመስገን አቤ ፓስተርዬ እንዴት ሆነች ልጅቷ ኢየሱስ እኮ ጌታ ነው በጣም ኢየሱስ አሜን ብሩክ አሜን እኔም ራሴን ልገል ብዬ ፓስተርዬ ራሴን ልገል ብዬ ደብዳቤ ጽፌ ማንንም አልደረሰልኝም አይገርምም መንፈስ ቅዱስ ነው የደረሰልኝ እንጂ ደብዳቤ ጽፌ የቆረጥኩበት ሰዓት ነበር እኔም እንደዚሁ ሰው የሌለበት ሀገር ውስጥ ነበርኩና ጌታ ነው የደረሰልኝ እና አሁን እኔም የምህረት ዕቃ ሆኜ ራሷን ልገል ደብዳቤ ጽፋለች እና የጻፈችው ደብዳቤ ላይ እግዚአብሔር ሆይ እኔ ወደ አንተ መምጣት ነው የምፈልገው ያለውበት ህይወትን አልፈልገው የታለች ብሩክ ግቢ በላት ራሄል ግቢስ ራሄል ያለሽ እሺ ነግቢኒ ናት መስዋዕት መስክርሽ ብሩክ ደስ ይለኛል እውነት ነው
ጌታው ክብሩ ላንተ ክብሩ ላንተ ራሄል እሺ ገብቻለሁ I love this voice በጣም ነው የማመሰግነው አሁን ቅልል ብሎኛል እና ብዙ መናገር ፈራለሁ ግን እግዚአብሔር ይመስገን ቆይ ሪቾይ የቀድሙ ድምጽ ወዴት ሄደ እንጃ እኔ ራሴ እየሳኩ ነው እግዚአብሔር የተመሰገነ ይሁን አመስግኑ ንጉስ ማገልገል አያኮራችሁ ወጣቶች ወደጋ ምን አይነት አምላክ ነው የምናገለግለው ስሙን ምንጠራ ጌታ ዘርዘራችን ይገዛለት ኢየሱስ ጌታ ነው አሜን እኔ ስጽፍ ራሱ ከዚህ ሁሉ ሰው ታየኛለህ ወይ ታዩኛላችሁ ብዬ አልነበረም ግን እንደው የመጨረሻዬ ስለሆነ በቃ እግዚአብሔር እኔ ማዳን ከፈለክ ይሁን ብዬ ነበር ኮሜንት ያረኩትና ስታየኝ በጣም ነው የገረመኝ ይሄው ራሱ አሁን መጽሐፍ ቅዱስ ውስጥ ጽፌ አስቀምጫለሁ እስቲ ያሳየን እስቲ ቪዲዮ እንዴት እንደሚበራ ቪዲዮ ንኪው እኔናትና ሴቭ በዩ አይዞሽ ራይሊ ቪዲዮ ምልክት ንኪው እሺ ንኪው እዛው ስልክ እንትኑ ላይ ከዛ ሴቭ በዩ አሁን ወጣው አይደል አለሽ እኔና እንዲ መታምሪ ልጅ እግዚአብሔር ይገስጸው እሺ እኔና ጥስ ያሳየን ይሄው በሶፍት ላይ ነው ራሱ ጽፌ ያስቀመጥኩት መጽሐፍ ቅዱስ ውስጥ ከተቻለውና ራሴን እንትን ስል ማንንም ሰው እንዳልነካኝ እኔ ወደ እግዚአብሔር መሄድ እንደምፈልግ እንደበቃኝ ነው ተነርኩት ስለ ህይወትሽ ነበር ይጻፍሽው ራስሽን ለማጥፋት ማንንም ሰው እንዳልነካኝ ራሴን በራሴ እንደሆነ ያጠፋሁት ማንንም ሰው ተጠያቂ እንዳታረጉና ብዬ ዛሬ ነኝ ይጻፍሽው የመጨረሻ ጨርሼ ነው ላንተ ለምን ኮሜንት እንደጻፍኩኝ ራሱ አላቀ አይኑ በጣም ጌታ እኮ ነው ያሳየኝ ጌታን ያሳየኝ በጣም ደነገጥኩ በጣም ማለት እዚህ ጋር ሁሉም ሰው ይጽፋል አንቺ መጀመሪያ አይደለሽምና መንፈስ ቅዱስ በጣም ሊያድንሽ እንደፈለገ ሲለኝ ነው እኮ ያስገባውሽ ጌታ ይወድሻል እሺ ሪቾ ንገሪ what happened እንዲ ሲጸልይልሽ ነው ታሪኩን አትናገሪ ደወል ሲጸልይልሽ ምን ተሰማሽ አንተን አለኝ አስመለሰኝና በጣም ነበር ሲተናነቀኝ የነበረው እዚህ ጋር ታብሎ ጻጉሬን ምንን በቃ ጭንቅልቅ አርጎ እንደዚህ ይዞ የነበርና አሁን በጣም ለቆኛል አክሳቅ እኮ ያለሽ ነው ለምን እንደምስቂ ታውቂያለሽ አይ አላቀው ጌታ እኮ መንፈስ ቅዱስ እኮ ነው ዲሲ ነው ያለሽው እሺ ሚኪ ያያታል እዚህ ዲሲ አሉ እሺ ልጆች ዲሲ ያገኙሻል ኦኬ ይታል ቆይ እሙ ይታላችሁ ጸጉ ይታላችሁ ኦኬ ቤዝ አለሽ እሺ you follow her awesome ቤዝ አለሽ ቤዝ ይልሽ ትማሪና ትጠመቂያለሽ እሺ ተገዛ ጌታን ታገለግያለሽ ትበቀያለሽ እኔ ሞት መንፈስ ብዙዎችን እግዚአብሔር ባንቺ ያድናል እሺ እርግጥ በጌታ ነኝ እሺ ዋው እንዴ እኮ በጌታው ነሻለ እንዴ ሊጫወት የነበረው ጌታ በራሱ ሜዳን የቀጣው ጠላት ክብር ለኢየሱስ ምን የሚሰማሽ ነገር ንገሪ አሁን እንደውም መጨረሻ ላይ ውሃ ላይ ልጸልይልሽ ብሎ ውሃውን ትንስል ይሆን ይዞኝ የነበረው ራሱ ነው አብሮ ይወጣል ማለት ነው እና በጣም ቅልል ብሎኛል የሆነ እንዴት ነው ንቅጥቅጥ ያለ ሰውኛለሁ ኤነርጂቲክ ሆንሽ አይደል
የሚገርም ነው። ኦኬ አንድ ያዥልኝና እዚህ ውስጥ የምሰሙ ሰዎች ይውላችሁ እንትን ሳይኮትራፒ አይደለም የሚያስፈልገው ዲመን መውጣት ነው ያለበት። ኦኬ መውጣት አለበት ማለት ነው። አሁን አይታችኋል እህታችን ምን ራስሽን አጥፋ እንዳለሽ እንኳን ምክንያት የለሽም አይደል? ምንም ምክንያት የለሽም። በቃ ዝም ብሎ አጥፊ ያለሽ ከዛ ይሄ አሁን ነፃ ስትወጪ አሁን ደግሞ ምክንያት የለሽም ሳቅሳቃለሽ። አረ ምክንያት የለሽም እንኳን ምንም አልተከፈለሽም፣ ምንም አልተሰጠሽም። ራስሽን ልታጠፊ የነበርሽ ልጅ አሁን ደግሞ መኖር ደስ አለሽ። መሞት ፈልጊያለሽ አሁን? አትፈልጊም እኮ ሄዷል፣ ገዳዩ ሄዷል። እግዚአብሔር ይመስገን። ብሩክ የምትለው ነገር አለ? ክብር ሁሉ ለኢየሱስ ይሁን። ሌላ ምን ክብር አለ? ምን ሌላ እናገራለን? ስለሷ ምን ነገር አውጋድ ይደረግ ታገኛት ምንም ነገር ማውራትም ማቅቷት ቡቡዬ ፕሊዝ ጥቁር ነበረች። በቃ ይሄ ሳቅ የለም። እኔ ራሴ ደረገ እሷ ነች ሌላ ሰው ነው ያልኩት። በእውነት ነው ማለት ጥቁር በቃ የመጨረሻ ሰዓት ላይ ነው በቃ እግዚአብሔር ያገናኘን። ከዚህ ቀጥሎ ይሄን ብታደር በእውነት የምትኖር አይነት ፊት አልነበረ። የመጨረሻ ተስፋ የቆረጠ ነበር እና ስንጸልይ እንዴት ነኝ ስላት ያው ስትናገር የሆነ ቦታ ላይ እንጸልይ አልኳት። ልክ እንጸልይ ካልኳት ሳትጀምሮ አንገቷ መሽከርከር ጀመረ። ከዛ በኋላ መንፈሱ ከየት እንደመጣ ያረጋቻቸው ሁለት ነገሮች ነበሩ። የዘር ማንዘር መንፈስ ነው። በአያት በኩልና በአባት በኩል የተደረገ ነገር ነው። በቀልድ ህፃን ሆነ ቤተሰቦች የሚያመልኩት ነገር አለ አይደል? በቡና በቅቤ የተሰጣት እንደ የጥንቆላ ነገር የሚሰጣት የበላቸው ነገር ነበረ። ደግሞ ሰዎች እናትና አባት ልጅ ሳይኖራቸው ሄደው ጥንቆላ ቤት ሄደው የሚወልደው ልጅ የመጀመሪያ ልጅ ላንተ ነው ማመችን ሳለ ጥንቆላ የሚሰጥ ነውና በዛ ስለ ያለችውና ያ ነገር እሷ እንደ ኖርማል ነው። ግን ስታየው የመንፈስ አሰራር እንደሆነ ጌታም ገለጠው። ልክ ጸለይላት ወደ ላይ ያለ መጨረሻ ላይ ግን አልወጣም ማለት ጉሮሮዋና ደረቷን ይዞ በፍጹም አልተቀም ማለት ጸጉሯ ላይ በእንትን ነበረች በሴቶች የሚያደርጉት የለም ተሸፍና ጸጉሯ እንዳይታይ ከርከራ እንደ ሊቨርፑል እንትን ነው ወረወረችው። እሺ አሽከርከራ ወረወችው። ጸጉሯን አከከች አሳከካት ምን አላት? መጨረሻ ላይ አንድ አለ የመጨረሻ አልወጣ የሚል ልክ እሱ ጉሮሮዋን ይዞ ልክ እሱ ሲወጣ ደነገጠች። ስስቅ ግራ ገባኝ። እሷ ነች አይደለም እንደዚህ ሚሳቅ ፊት የላትም ነበር። የማንቺ ደጋፊ ሆነች። አሁን እንደ የማን ባንድ ጊዜ ቀይ በቀይ ለብሳ ሳያት እንደ አንቺ እንደ ቆንጆ አይደለሽ እንደ አልኳት ነው ራሴ ምኑን ማን ያጠቆረሽ አልኩኝ። እዚህስ ያላችሁ ቅዱሳን ሁላችሁም ድምጿ ያስፈራ ነበር አይደለ? ዲዲው እንትን አይታችሁ ለመጀመሪያ ጌታው በኢየሱስ ስም እዚህ ውስጥ እየተሰቃዩ ያሉ ጌታ እለምንሃለሁ ዛሬ እንጸልይ። በእውነት ብዙዎች ነፃ ይወጡ። አሜን። እንዲህ አይነት የሞት ነገር ውስጥ ያሉ አባ ዛሬ እንጸልያለን። አባ የእስራኤል ቅዱስ በኢየሱስ ስም ማንኛውም ጭንቀት ውስጥ ያሉ ነፃ ይወጡ። ጌታ ራሳቸውን ሊያጠፉ ያሉ በናዝሬቱ ጌታ በኢየሱስ ስም በናዝሬቱ ጌታ በኢየሱስ ስም አሁን የሞት ኃይል ለቋቸው ይውጣ በኢየሱስ ስም። የሞት ኃይል ከማውት ልቀቅ በኢየሱስ ስም። ክብር ለኢየሱስ ይሁን። ራሄል በቃ እንጆ ያድርጊ። መዝሙር አዳምጪ። እሺ ውጪና መዝሙር አዳምጪ። ቤትሽ ውስጥ ስልክሽ ለብሩክዬ ኦሬዲ ስላለ ልጆች ኮሚኒኬት ያደርጉሻል። እሺ ቤዛ የምትባል ልጅ ሌላ ኮሚኒኬት ያደርጉሻል። ትማሪያለሽ፣ ጸንተሽ ትቆሚያለሽ። እሺ እኔት ተባረኪ። ቴንክ ዩ ሶ ማች ፎር ካሚንግ። ኦልራይት አሰም። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። in the mighty name of Jesus በጌታ በኢየሱስ ስም ስልጣን እግዚአብሔር ሆይ እንለምንሃለን እየተጨነቁ ያሉ ነፍሳቸው እየተጨነቀ ያለ በናዝሬቱ ጌታ በኢየሱስ ስም
ፖል ጸልይ ድምጽህን አውጥተህ አዩኬ ፖል ጌታን ትወደዋለህ አዩኬ አው ፓስተር በደንብ ወደዋል እሺ መዝሙሩን ዝጋውና ጸልይ ድምጽህን ከፍ አድርግ አባት ሆይ በኢየሱስ ክርስቶስ ስም እንጸልያለን አሜን በጌታ በኢየሱስ ክርስቶስ ስም እንጸልያለን አሜን በኢየሱስ ክርስቶስ ስም ስልጣን የሞትን መንፈስ ዛሬ እንቃወማለን አሜን በኢየሱስ ስም በተሰጠን ስልጣን የጋነም ደጆች ለቤተ ክርስቲያን አይችሏትም እንደተባለ በኢየሱስ ክርስቶስ ስም በጌታ በኢየሱስ ክርስቶስ ስም እንጸልያለን አሜን አለልክ ከፍ ባደረገው ስም በኢየሱስ ስም ዳቢሎስን ተቃወሙት ከናንተ ሚሸሻል እንደሚል የሙት መንፈስ በኢየሱስ ስም ከያንዳንዱ ላይ ተነቅለውጣ በኢየሱስ ስም የምታስጨንቃቸው በኢየሱስ ስም አይመሯቸው ለቀድ በጌታ በኢየሱስ ክርስቶስ ስም ጸልያለሁ በኢየሱስ ስም በጌታ በኢየሱስ ስም ስልጣን የጌቶች ሁሉ ጌታ በሆነው በኢየሱስ ክርስቶስ ስም ስልጣን አይመሯቸው ልቀቅ ልባቸው ልቀቅ በኢየሱስ ስም መንፈሳቸው ልቀቅ በኢየሱስ ስም ስጋቸው ልቀቅ በኢየሱስ ክርስቶስ አሜን በጌታ በኢየሱስ ስም በኢየሱስ ክርስቶስ ስም ስልጣን ይሄን ድምጽ በሚሰሙ ሰዓት በኢየሱስ ክርስቶስ ስም ስልጣን አዛለው ለቀውታ አሜን በኢየሱስ ስም በመኝታቸው ላይ የምታስጨንቅ ተስፋ የምታስቆርጥ በኢየሱስ ስም ኢየሱስ የሚባል ተስፋ አላቸው በኢየሱስ ስም ነቅለውታ በጌታ በኢየሱስ ስም የእግዚአብሔር ልጆችን የምታስጨንቅ በኢየሱስ ክርስቶስ ስም ስልጣን የሞት መንፈስ በኢየሱስ ስም ተነቅለድ በኢየሱስ ስም ወደ መጣበት በኢየሱስ ክርስቶስ ስም ስልጣን በኢየሱስ ስም በእነሱ ላይ ስልጣን የለም በኢየሱስ ክርስቶስ ስም እንቃወማለን በኢየሱስ ስም መንፈሳቸው ልቀቅ በኢየሱስ ስም ስጋቸው ልቀቅ በኢየሱስ ክርስቶስ ስም ህይወታቸው ለቀውጣ በኢየሱስ ክርስቶስ ስም በእግዚአብሔር ልጅ በኢየሱስ ክርስቶስ ስም አሜን በሞታው በሶስተኛውም ቀን በተነሳው በጌታችን በኢየሱስ ክርስቶስ ስም ለቀውጣ በቀታኑ በኢየሱስ ክርስቶስ ስም ለቀውጣ በአማላጁ በኢየሱስ ክርስቶስ ስም ለቀውጣ በጠበቃችን በኢየሱስ ክርስቶስ ስም ለቀውጣ አልፋና ኦሜጋ በሆነው በኢየሱስ ክርስቶስ ስም በኢየሱስ ስም ውጣ በኢየሱስ ስም ልባቸው ልቀቅ በኢየሱስ ስም አይመራቸው ልቀቅ በኢየሱስ ስም መንፈሳቸው ልቀቅ ሲተኙ የምታስጨንቃቸው ተስፋ እንደሌላቸው የምትነግራቸው በኢየሱስ ስም ተስፋቸው ኢየሱስ ነው በኢየሱስ ስም ተስፋቸው ኢየሱስ ነው በኢየሱስ ስም ተስፋቸው ኢየሱስ ነው በኢየሱስ ስም ለቀውጣ በኢየሱስ ክርስቶስ ስም ስልጣን አዛለሁ በኢየሱስ ስም የምትተናነቃቸው በኢየሱስ ክርስቶስ ስም ውጣ በኢየሱስ ክርስቶስ ስም ውጣ ከቤተሰብ የመጣ ከዘር ማንዘር የመጣ በኢየሱስ ክርስቶስ ስም የትኛውም ቃል ኪዳን የሞት መንፈስ በኢየሱስ ስም የኔ ነው የሚል በኢየሱስ ስም ስራ ይፍረስ በጌታ በኢየሱስ ስም ነፍሳቸው ልቀቅ በጌታ በኢየሱስ ስም ነፍሳቸው ልቀቅ በጌታ በኢየሱስ ስም ነፍሳቸው ልቀቅ በኢየሱስ ስም አዛለሁ በጌታ በኢየሱስ ስም እናዛለን በጌታ በኢየሱስ ክርስቶስ ስም እናዛለን በእግዚአብሔር ልጅ በኢየሱስ ክርስቶስ ስም እንቃወማለን በኢየሱስ ስም ከሚሰሙት ድምጽ የተነሳ እሳት በኢየሱስ ክርስቶስ ስም ኢየሱስ በኢየሱስ ስም እንጸልያለን በኢየሱስ ክርስቶስ ስም በኢየሱስ ስም የመንፈስ ቅዱስ ኃይል ለያቸው በኢየሱስ ስም ስፍራውን ልቀቅ በኢየሱስ ስም ሰውነታቸው የመንፈስ ቅዱስ ነው በኢየሱስ ስም ልቀቅ አሜን ስፍራውን ልቀቅ በኢየሱስ ስም አሜን የሞት መንፈስ ወደ ሞት የምትጠራ ራሳቸውን እንዲያጠፉ ነፍሳቸውን የምትፈልግ አውሬ በኢየሱስ ስም እንቃወማለን የትኛውም ጭፍራ ብትሆን የትኛውም አለቃ ብትሆን በኢየሱስ ክርስቶስ ስም በሰማይ ስፍራ ላይ የምትሰራ ክፉ በኢየሱስ ክርስቶስ ስም ስልጣን እናፈርሳለን በኢየሱስ ስም እናፈርሳለን አሜን በተሰጠን በእግዚአብሔር ልጅ በኢየሱስ ክርስቶስ ስም ስልጣን እናፈርሳለን አሜን በኢየሱስ ክርስቶስ ስም አይምሯቸው ልቀቅ በዚህ ሰዓት አይምሯቸው ልቀቅ አሜን አይምሯቸው ልቀቅ በኢየሱስ ኢየሱስን ጥሩት በኢየሱስ ክርስቶስ ኢየሱስ በኢየሱስ ስም ፊቱ በሽታ ሊቆም የማይችል ፊቱ አውሬው ሊቆም የማይችል በኢየሱስ ክርስቶስ ስም በጌታ በኢየሱስ ስም በመናቀው ባዳነን በኢየሱስ ክርስቶስ አሜን በጌታ በኢየሱስ ስም በእግዚአብሔር በኢየሱስ ክርስቶስ ስም በኢየሱስ ክርስቶስ ስም በኢየሱስ ስም እንቃወማለን በኢየሱስ ስም እንቃወማለን በኢየሱስ ስም እንቃወማለን በኢየሱስ ስም እንቃወማለን የሙት መንፈስ
የሙት መንፈስ የዛር መንፈስ በኢየሱስ ክርስቶስ ስም ለቀውጣ በኢየሱስ ስም የዛር መንፈስ ለቀውጣ በጌታ በኢየሱስ ስም በጌታ በኢየሱስ ስም በኢየሱስ ለሊት የምታስጨንቀው በኢየሱስ ስም በእግዚአብሔር ልጅ በኢየሱስ ስም ተስፋ የምታስቆርጥ በህልማቸው የምታስጨንቃቸው ማታ ያወራ ድምጽ የምታሰማቸው በኢየሱስ ክርስቶስ ስም ለቀው በኢየሱስ ስም ከሚሰሙት ድምጽ የተነሳ በኢየሱስ ክርስቶስ ስም የተነሳ በኢየሱስ ክርስቶስ ስም እናዛለን በኢየሱስ ክርስቶስ ስም እናዛለን ከስሙ ስልጣን የተነሳ በኢየሱስ ክርስቶስ ስም በሰማይ በምድር ከምድር በታች ጉልበት ሁሉ የሚንበረከክለትን ስም እንጠራለን በኢየሱስ ስም ለቀውታ በጌታ በኢየሱስ ስም ለቀውታ በኢየሱስ ክርስቶስ ስም ለቀውታ በጌታ በኢየሱስ ስም ለቀውታ በኢየሱስ ስም ወጣቱን ተስፋ ያስቆረጥ በተለያየ ሱስ ይዘ አይምሮአቸውን ይዘ ተስፋ እንደሌላቸው የምትነግራቸው ካሁን በኋላ እንደማይጠቅሙ የምትነግራቸው ተስፋ የምታስቆርጥ በኢየሱስ ስም ለቀውታ በጌታ በኢየሱስ ስም ለቀውታ በኢየሱስ ክርስቶስ ስም ስልጣን አዛለሁ በእግዚአብሔር ልጅ በኢየሱስ ክርስቶስ ስም ስልጣን በተሰጠን በኢየሱስ ክርስቶስ ስም ስልጣን እናዛለን እኛ የእግዚአብሔር ልጆች ነን በኢየሱስ ክርስቶስ ስም እንጸልያለን በተሰጠን ስልጣን እንጸልያለን በእምነት እንጸልያለን በኢየሱስ ስም ለቀውታ አሜን በኢየሱስ ስም አይምሮአቸው ልቀቅ ሁለንተናቸው ልቀቅ በዚህ ሰዓት ቤታቸው ልቀቅ በኢየሱስ ስም ቃል ኪዳኑን አፈረስን በጌታ በኢየሱስ ስም በጌታ በኢየሱስ ስም አሜን በኢየሱስ ስም እኛ ጋር ያለው ይበልጣል በኢየሱስ ክርስቶስ ስም እኛ ጋር ያለው ይበልጣል በኢየሱስ ስም እኛ ጋር ያለውን አትችሉትም የጋንም ደጅ አይችለውም ኢየሱስ የጌቶች ጌታ ኢየሱስ ጌታ ነው በህይወታችሁ ላይ ኢየሱስ ጌታ ነው በህይወታችሁ ላይ ኢየሱስ ጌታ ነው በህይወታችሁ ላይ ኢየሱስ ጌታ ነው የነፍሳችሁ ጠባቂ ኢየሱስ የነፍሳችሁ እረኛ ኢየሱስ ክፉ ልታገኝ አትችልም የእግዚአብሔር ልጆች ናቸው በኢየሱስ የእግዚአብሔር ልጆች ናቸው በኢየሱስ ስም ስለ ነፍሳቸው በመስቀል ላይ ከፈለላቸው አለ ያድናቸው ከሰማይ ክብሩን ትቶ ይወረዳል የባሪያ መልክ ይዞ ይወረዳል ኢየሱስ ነፍሳቸው የሱ ነው ያንተ አይደለም በኢየሱስ ክርስቶስ ስም ስልጣን በኢየሱስ ክርስቶስ ስም ስልጣን ውሸት የምትነግራቸው ተስፋ እንደሌላቸው የምትነግር ውሸታም የውሸት አባት በኢየሱስ ስም ዛሬ እንገልጣለን በኢየሱስ ስም ዛሬ እንገልጣለን በኢየሱስ ስም ህዝቡን ለቀውጣ ህፃናቱን ለቀውጣ ወጣቱን ለቀውጣ ሽማግሌውን ለቀውጣ እናቶችን ለቀውጣ አባቶችን ለቀውጣ በኢየሱስ ስም እናዛለን በጌታ በኢየሱስ ክርስቶስ ስም በጌታ በኢየሱስ ክርስቶስ ስም በኢየሱስ ስም እናዛለን በኢየሱስ ስም እናዛለን ከስሙ ኃይል የተነሳ አሜን በኢየሱስ ስም እግዚአብሔር ሆይ እናመሰግናለን አባቶች ስምህን ስለሰጠን በኢየሱስ ስም እናመሰግናለን አባቶች የስምህን ስልጣን ስለሰጠን እናመሰግናለን በስም አርነት ስላለ ነፃነት ስላለ ፈውስ ስላለ በሽተኞች ስለሚፈወሱ ሰዎች ከአጋንንት ነፃ ስለሚወጡ ይህን ስም በልጅነት ስልጣናችን ስለሰጠን እናመሰግናለን አባት ስም ኃይላችን ስለሆነ እናመሰግናለን አሜን መንፈስ ቅዱስ ስላገዝከን እንድንጸልይ ክብር ሁሉ ላንተ ይሁን አሜን አባት ወይ ነፃ ስለወጡ ሰዎች እናመሰግናለን አሜን በመትጸልዩ ወቅት እንደተደረገ አርጋችሁ ብትቆጥሩ ይሆንላችኋል ብለናል በኢየሱስ ስም ነፃ እንደወጡ አመንን አሜን በአብ በወልድ በመንፈስ ቅዱስ በአንድ አምላክ ስም አሜን 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 ሃሌሉያ አሜን ክብር ይሁንለት ለኢየሱስ ክብር ይሁንለት ይውላችሁ ምስክርነት ብለን ስንላችሁ ምስክርነት እንጸልይላችሁ ስንላችሁ እንጸልይላችሁ ነው ምስክርነት አለኝ ብላችሁ እዚህ ጋር ሌላ ነገር ጸልዩልኝ ካላችሁ አስወርዳችኋል አሁን ምስክርነት አለኝ ሲጸልይ ምትሉ ብቻ አንዳንድ ቁጥር ጻፉ ምስክርነት መመስከር ፈልጋለሁ ጌታ ነክቶኛል በምስክርነቱም ነክቶኛል በጸሎቱም ነክቶኛል ነፃ አውጥቻለሁ ብትሉ ይሄው አስገቧቸው ሰላም እንዴት ናችሁ ድምጽ ይሰማል በደም ሰላም ናችሁ እግዚአብሔር ይመስገን እኔ አሁን የተጸለ በእውነት ማውራት ራሱ ያቃተኛው ትንሽ
ማለት በጣም ተስፋ የሚያስቆርጥ መንፈስ ማለት ነው። ያቀረግራለሁ ግን ሲሰራም ሲወጣም ሲገባ የሆነ አንድ ድምጽ አለ። በቃ እንደማልጠቅም እንደማልረባ ምን ትሰራያለሽ? ለምን ትኖሪያለሽ? ያለ ምሳከኝ የሆነ መንፈስ አለ በእውነት ሁሌ ጊዜ ስራም ሲሰራ ሲወጣ ሲገባ እዚህ ቸርች ውስጥ ሆኜ ራሱ ምን ትሰራለሽ? እኔ ባለውበት ቦታ ላይ ማለት ነው እዚህ ምን ትሰራለሽ? አንቺ አጣቂም እንደዚህ አንዳንዴ ደግሞ እንደምሞት በጆሮዬ ይነግረኛል። ጠዋት እንደማልነሳ አንዳንዴ ብዙ ጊዜ የእውነት ነው በእግዚአብሔር ፊት ነው የምነግራችሁ ራሴን እየጠበኩ ያደርኩበት ቀን አለ። እንዳልተኛው ማለት ነው ራሴን እየጠበኩ በቃ አልተኛም። ከተኛው ነገ ጠዋት ሞትሽ ትነሻለሽ፣ በቃ እናትሽን አታይም፣ እንደዚህ ያለ በቃ ምሳብከኝ መንፈስ አለ በጣም ማለት ነው። አሁን እንዴት ሆንሽ? እሺ ፈውሱ ነው እየተፈላ ድንገት ጸሎቱ ተጀምሮ ወጣ ብዬ የመጣው ነበር ውጪ በር ላይ። ከዛ ስመለስ ተንበረከኩኝና እጄን ስልኬ ላይ አድርጌ እየጸለይኩ ነበር እና ያዛጋኛል በጣም ልቤን አፍኖኝ ያዛጋኛል በጣም ስልኩ ላይ ተኝተሽበት ነው ወይስ ከአጠገብሽ ሲል እጄን ጫንኩኝና ከስልክ ጆሮዬ ስር አድርጌ ተንበርክኬ ማለት ነው። እሺ የኔ እናት እንደዚህ አድርጊ ተባረኪ እንድንሰማሽ። አሁን ተንበርክከሽ ነው የምትመሰክሪው? አሁን ተንበርክኬ ነው። እሺ እንደዚህ ያዥውን እኔ ነኝ ይኸውልሽ እንደዚህ ይዘሽ እና ቆይ ልነግራችሁ አልችልም። በቃ በወርሺፕ ነው የማገለግለው ቸርች ውስጥ እኔ የምኖረው ናይሮቢ። እሺ አረ በመድኃኒዓለም በድንግል ልጅ ይኸውልሽ ይህኝ እኔ አንድ ቀና በይ ከጸሎቱ ቀና በይ ቀና አልሽ ብያለሁ። ኤርፎን አለ ጆሮሽ ውስጥ? ኤርፎን የለም ግን ስልኬ ትንሽ ማይኩ ትንሽ ያስቸግራል መሰለኝ። ነው እንዴ? እሺ አሁን ተነስቻለሁ። ቅድም ተንበርክኬ ነበር። አሁን ተነስቼ ተንበርክኬ ግን ቀና ብዬ ነው እና ይሰማል አይደል? ይሰማል። ንገሪ። እና በጣም በቃ ተስፋ የሚያስቆርጠኝ መንፈስ ነበር በጣም ማለት ነው። እያገለገልኩ ለምን ታገለግያለሽ እንደዚህ እና ትሞቻለሽ ይለኛል ሁሌ በጆሮዬ በእውነት ልክ ድምጽ እንደምሰማ ማለት ነው። ወይ በቃ አንዳንዴ ደግሞ እናትሽ ትሞቻለሽ፣ እኔ የምኖረው አሁን ናይሮቢ ነው፣ እናትሽ ትሞታለች ነገ አታያትም፣ እንደዚህ መርዶ እንደምሰማ አይነት ነገር። ወይ ደግሞ አንቺ ነሽ የምትሞቺው ትሞቻለሽ እያለ የሆነ በቃ በጆሮዬ ላይ ምነግረኝ መንፈስ አለ። በጣም ከባድ ነው በእውነት። እንቅልፍ አይመጣም። ነገ ስለምሞት ከተኛው ብዬ አንዳንዴ እቀመጣለሁ መጸለይ እንኳን አረብ እሱን አስፈራራሽን እኮ። ብርሃኑን ንገሪኝ። ከዛ እንዴት ነፃ ወጣሽ? እና አሁን እየጸለይክ እያለ እየጸለየ ነው እየጸለየ ነበረ። ከዛ እጄን ጭኜ ስልኩ ላይ እና እንደዚህ ጆሮዬ ስር አድርጌ ደግሞ እጄን ስልኩ ላይ አስቀመጥኩኝ። በጣም የሆነ ልቤን ያዘኝ በቃ ያዛጋኝ ያስለቀሰኝ በእንባ ነው በቃ ሳላቅ በእንባ ሆኛለሁ። ፊቴ ማን ነው ያዛጋኛል፣ እንባዬ እንትን ይላል ያዛጋኛል። ልቤን አፍሮኝ ታግዬ በቃ የሆነ ነፃነት መንፈስ ተሰማኝ። አሜን። ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ በእውነት በጣም ደስ ብሎኛል። ቆይ ያዥው ይህን ስልክማ ጉድ እናደርገዋለን። ታገለግይ ነበር ወርሺፕ ሊደር አይደል? አሁንም አገለግላለሁ ግን ቆይ እውነትም ነፃ ወጥተሻል። እየተደማመጠን ሰው ታገለግይ ነበር ትዘምሪያለሽ? አገለግላለሁ ግን እንደዚህ ሰው ይሞትብሻል አንቺ ትሞቻለሽ የትፈሪ ነበረ። ዛሬ ጌታ ነፃ ወጣሽ። አሜን። ኢየሱስ ጌታ ነው። አሜን። ዋው ጌታ ምን ትይዋለሽ አሁን? ኢየሱስዬ በጣም ወደዋለሁ። ከየት እንዳመጣኝ አውቃለሁ። እንዴት ሰው ያለቀሽ ነበር ሲጸልይ? በጣም ያዛጋሽ ነበር። ያዛጋኝ እንባዬ በጣም ይወርዳል። ያዛጋኝ ነበር። ልቤን አፍኖ ያዘኝ በጣም ማለት ነው። ማዛጋት ራሱ ተከለከለኝ። በቃ የሆነ ዝም ብዬ አፌን ብቻ ከፍቼ ቀረው። ተመልሶ ልብ ተጸልዮ ሲጨርሱ ደግሞ በጣም የሆነ ልቤ ነፃነት ተሰማኝ በጣም። አሜን። ኢን ጂሰስ ኔም ለዘላለም ነፃ ወጥተሽ ቅሪ። ኢን ጂሰስ ኔም አሜን። ተባረክ።
ተባረክ ይውላችሁ አንዳንድ በጣም የምትገርሙ ሰዎች ይውላችሁ አገልግሎት ማገልገል ማለት ነፃ መውጣት አይደለም ነፃ ወጥቶ ግን ይገለገላል ጌታ ይሲ ሰፈር ሰው ሊያረግ ይችላል እያገለገለ ሊፈራ ይችላል እያገለገለ የአጋንንት ሊጫወትበት ይችላል ብዙዎቻችሁ አገልግሎት ወይ መደበቂያ ወይ የሚያገለግል ሰው ነፃ ይመስላችኋል አያችኋል she's leading the worship አብዛኛው ፓስተሮች ነፃ ይወጣሉ እኛ ነን ወይ you see what የሆነ ያለውን ነገር እያያችሁ ነው አሁን እንደው እንትን ቢዮ ቸርች ቢሆን ፎገሩ ነው ትላላችሁ አሁን ምን ልትን ነው በቃ ሰይጣን አለ ማለት እኮ ነው አያችኋል አለ ሰይጣን አለ ጋይስ ደሞ ለቁ ይወጣል ክብር ሁሉ ለኢየሱስ ይሁን ጌታ ክብሩን ይውሰድ እሺ ሌላ አስገቡ ሰላም ብያለሁላችሁንም ፓስተር እግዚአብሔር ይመስገን ምስክርነቴ ከዚህ በፊትም ጸልየልኝ ነበር I've went through addiction ተፈትቻለሁ ሌላ ጊዜ በደንብ መሰክራለሁ አሁን የሆነውን ግን ኢሚዲየትሊ ልናገር ብዬ ነው ልጅቷ እየመሰከረች ነበር የገባሁትና እየተነጋገራችሁ ስሰማ አንተ ስትናገር ለሳይኮቴራፒ አይደለም ያስፈልጋት እቺ ልጅ መንፈስ ነው ስትል በጣም በውስጤ ከራከራለሁ እኔ ሳይኮሎጂ ውስጥ ነው የምሰራው ሳይካትሪስት አለኝ የራሴ ደግሞ ቴራፒ ውስጥ ያለፍኩበት የ10 ዓመት ታሪክ አለኝና ይሄ አይደለም የሚሰራው እንዴት እንደዚህ ይላል እያልኩኝ እየተከራከርኩኝ ልክ እሷ ጨርሳ በኢየሱስም የሞት መንፈስ ብለ ስትጠይቀው ልብ ይወደቀብኝ እንዴት እንደደነገጥኩ ልክ የሆነ ቀይ ወደቀብኝ ያክል ያ እፍና አረጋገኝና ጻፍኩት ወዲያው ነው ጻፍኩት actually ገና እንደዛ እንዳል ድንገት ልብ እየመታመጣልኩና I had experience like እንዲያ አነቀኝ ልቤ በጣም ይመታ ነበር እየተጸለየና this is something እኔ ሰይጣን እንደሚያስቸግር አውቃለሁ ግን ብዙም ማልረዳው ነገር ነው እኔ ክርስቲያን ነኝ እኔ ውስጥ ሆኖ ሊዋጋኝ አይችልም እያልኩ መከራከረው ነገር ስለሆነ በጣም ተገርሚያለሁ በጣም በቃ ከብዙ መንቀጥቀጥ በኋላ ልቤ በጣም ከመታ በኋላ አሁን ስትጨርሱ ተረጋጋውና ተነስቼ ውሃም ጠጥቼ ሪኩዌስት ላኩኝ እግዚአብሔር ይባርካችሁ Oh man, wait. We have to talk. ክብር ለኢየሱስ ይሁን Amen. So you think we are manipulating, right? So አልገባሽም Not manipulating. Like I thought you were down talking psychology. You down talk ያረከው ነበር የመሰለኝ እኔ በቅርብ like last 3 weeks ago actually psychiatrist ጋር ሄጄ በቃ depression ሊተወኝ አልቻለም ብዙ ነገር ሞክሬያለሁ አሁን መድኃኒት ሰጡኝ ብዬ literally 2 weeks ago depression መድኃኒት ጀምሬያለሁና I'm in a point where I'm thinking በቃ ጸሎትም ይሰራል ግን more ደግሞ መድኃኒትና ሳይኮሎጂ ነው የሚሰራው ብዬ ያሰብኩ ባለውበት ሰዓት ነው የተገናኘነውና ሐሳቤን የቀየርኩ ይመስለኛል አሁን So immediately የሞት መንፈስ ሲባል ልብሽ ወደቀ ልክ በቃ ቃሲ ወድቅ እንደዚህ አብሬ ወደቅኩ ያክል ነው መሰለኝ ልቤን ይወደቀው So and ወደቅሽ ከዛ በኋላ ራስሽ physically ወይስ ልብሽ እንትን አለ ከዛ ተጨነቀ አይደለ በጣም አፈነኝ ልቤ በጣም ይመታ ነበር ራሴ ላይ ይዤ በጣም በቃ ጭንቅላቴም ተወጠረ I have never experienced this በክርስቲያን ላይ ሰይጣኑ ቶልኛ ያቀም የመጀመሪያ ጊዜ ነው እሺ and after that like ከብዙ እሱ ይጸልይ ነበር ፓል በጣም እየቀጠለ ነበር በደም ዲፕሊ ነበር የሚጸልየውና the whole time በቃ ቀስ ያለ ከልቤን የጀመረው አንገቴ ጋር ሄደ አፈነኝ ራሴ ላይ በጣም ወጠረኝና መጨረሻ ላይ ይለቆኝ ሄደ ያክል ነው መሰለኝ ያስ ለቆ ሄደ come on እኔ ነፃ ነኝ በይ እኔ ነፃ ነኝ in Jesus name come on say it again come on in Jesus name እኔ ነፃ ነኝ yes amen ነፃ ነኝ no ከልብሽ በይ come on እኔ ነፃ ነኝ በኢየሱስ ክርስቶስ I want you to use your mind okay
Yes. Say, I am free. I am free. Yes, I need to say it again. Come on. Yes, I am free. I am free. በኢየሱስ ክርስቶስም በክርስቶስ ኢየሱስ ነፃ አውጥቻለሁ። ክርስቶስ ደም የክርስቶስ ደም ታጥቤያለሁ። ጻድቄያለሁ። አንድ ጊዜ ምን ታደርጊያለሽ መሰለሽ? ብሩኬ ለብሩክ ሴት ሂጂና ጸልያት። እሺ ኦኬ። የት ልሂድ? ልሻለሁ። በስልክ ይደውል። ስልክሽን ላኪለት፣ ኢንባክስ አድርጊለት። ኦኬ ብሎክ ስለሆነ እንትኗ ፕራይቬት ነው አይደል? ሃይ ብዬሻለሁ። ሃይ በይ መልሰሽ ክፈችው ነው። እሺ እላለሁ right now። አሁን መተሽ ታመሰግኑ። እሺ ብሩክ ረጅም ዓመት ጨፍጭፎት ስለነበረ ተገናኘን ነው የሚለው። በቃ he's enjoying to kick a demon, bro. I love it. So ገና ብሩክ ሳለለው አለው ይላል ማለት ክብር ለየት። እኔ አምናለሁ በእውነት እዚህ ቅድም እየጸለይን እያለ ምን ነበረ ማስበው የነበረው ፖል ሲጸልይ ስሙኝ በደንብ አድርጋችሁ እዚህ ላይ ናውድ ምን ሆነሃል ሁላችሁም እዚህ ላይ ያላችሁ ጌታ ምን ሊያደርግ አስቧል? ባዲ ኦፍ ክራይስትን እኩል በቀለኛ ሊያደርገን አስቧል። እና ልክ እንትናን ብሩክን ልጸልይ ስል ጌታ አይ ፖልን ጸልይ በለው በሱ ነፃ አወጣለሁ አለኝ ማለት ነው። እና I was like what? ለምንድን ነው አንዳንዴ we are the body, right? We are the body. There is no superhero. Okay? There is no superhero. መንፈስ ቅዱስ በሁላችን ይሰራል። እሺ ሁላችሁም በሉስ ጌታ በእኔ ይሰራል በሉ። I need to say your word. I need to, okay, guys, come on, say it. Yes. So, ክብር ሁሉ ሪፈር እንዳጽፉ ጌታ በእኛ ይሰራል። እኔ ፖልን ከዛ አይታችኋል ምን ብዬ ነው ያልኩት? ፖል are you ready? ጌታን ትወደዋል። ስፒሪቱ እንዲዘጋጅ ነው። ምክንያቱም አንዳንዴ እንደዚህ ጌታ ዝም ብለን አንድ ሰው ብሩክ ስንል ምንድነው የሚሆነው መሰላችሁ? በኢየሱስ ስም ላይ ኮንፊደንስ ታጡና ሰዎች ላይ ይሆናል ኮንፊደንሳችሁ ማለት ነው። ሪፈር ትጽፋላችሁ። ይሄ ሳናቀው ወደ ሌላ አስተምሮ ውስጥ ይከተናል። የኢየሱስ ስም ይቀልብናል ማለት ነው። you see አሁን ፖል ሲጸልይ ነፃ ወጣች እቺ ልጅ አይደለም እንዴ? እግዚአብሔር በቀደም ናኦድን ደጋግሜ ያልኩት ነበረ። በቀደም ናኦድ ሲጸልይ ሰምታችኋል? the spirit of repentance ነበር የመጣው። ንስሐ የሚያስገባ ኃጢአትን የሚያናዝዝ እኔ ልቤ ሊፈነዳብኝ ማለት ልቤ ሊፈነዳብኝ እግዚአብሔር the spirit of repentance እግዚአብሔር ንስሐ የማስገባት መንፈስ ያመጣ ነበር። በካሌብዬ ሲሰራ አይታችኋል? ጌታ convincing የማሳመን ጣው ወድቅ ያለው ግን እነሳለሁ የሚል ስፒሪት ነበር እየመሰከራል። ቦልድ ነበር ስፒሪቱ። there is hope እያለን ነበር ጌታ። አንዳንዴ ይሄ ጌታ the appointed time የሚባለው ጌታ የሚሰራበት ቀን የቀጠረበት ቀን ሲመጣ ስፒሪታችን ሬዲ መሆን መቻል አለበት። don't point ምንድነው መሆን ያለበት? እንሆኛለሁ ማለት አለበት። እስቲ በሉ ከኔ ጋር ጌታ ሆይ አለው። come on guys, come on, I need to say that word. አለው ጌታ ሆይ እንሆ አለው ተጠቀምብኝ። ጌታ ሆይ ተጠቀምብኝ። ጌታ ሆይ አለው። ሃሌሉያ we are army, we are the body. there is no superhero በመካከላችን የለም። ጀግና የሚባል የለም። ጀግና የሆነ ስም ሰጥቶናል። የኢየሱስ ስም ሰጥቶናል። praise God hallelujah. እዚህ መጥቶ በእንትና እጅ ነው ነፃ የሚወጣው የሚባል ነገር የለም። God you want to raise army. በእውነት በጣም ነው የገረመኝ። እኔ ፖልን ጸልይ ጌታ ሲልኝ okay what's the next ምንድነው ማለት ትዝ ይላችኋል?
ሚስዬ እኮ ምስክርነት አለ አስቆመን ነው ወደዛ የገባን so if you follow the holy spirit በጣም ቀላል ነው ክርስትና ኮምፕሊኬትድ አታድርጉት ስፒሪታችሁን ከለቀቃችሁት ሲምፕል ነው ኢንጆይ ነው የምታደርጉት ጌታ ፊት ነው መላችሁ አሁን እኛ ማይንዳችን በፕሮግራም ስለተያዘ እግዚአብሔር ሲሰራ እናየው ምክንያቱም እኛ አራተኛ ስላሴ ሆነናል ጌታን ለመምራት እንደ አንዳንድ ነቢያቶቹ እንደሚሉት ተቃጠል በእሳት ምናምን ይላሉ ማለት ያዙታል መንፈስ ቅዱስን እኛ ልናዘው አይደለም ያለነው ሊያዘን እንጂ ምናዘው አጋንንትን ብቻ ነው ለጌታ ግን እንታዘዛለን ሃሌሉያ ሶ እንደዚህ ከሆነ ክርስትና በጣም ሲምፕል ነው በጣም ጌታ እንትናን ካሌብ ይጸልይ ካለን ካሌብ ይጸልይልን ብለን ወዲያው አንብል ነው መሆን ያለብን ማለት ሶ ካሌብ ሲጸልይ ነፃ እንወጣለን ክብሩ ለማን ነው የሚሆነው ለጌታ ሃሌሉያ ከዛ ኢንጆይ እናደርገዋለን ጌታን ማለት ነው አሜን ሶ ኢንጆይ እናደርገዋል አሁን ግን ምንድነው ፓስተር አለ እንትና አለ ምናምን ስንል ሰው ያመለከን እንሄዳለን የኢየሱስ ስም እየቀለለብን ይሄዳል it's not fair guys flow the spirit መንፈስ ቅዱስን ብታዳምጡት ይገርማችኋል በህፃናት ይተከማል ደሞ ሰው አክብሩ respect the person በቃ አሁን ፖል ሲጸልይ አሜን ጌታ ሆይ አሜን ጌታ ሆይ ተሰራበታለህ ሚኪ የመስከረላችሁ ምን ጉድ እንደሆን ካንተ እንትኑን ኢንካውንተር ጌታ ያረገ ከሪትሪቱ በኋላ ጌታ እንዴት እንደሰራብ ይስሙ ጉድ ሚኪ እንግዲህ አይታችኋል በቅርብ ነው ጌታን ያገኘው ጌታ እንዴት እንደተጠቀመበት ይውላችሁ ይመስክርላችሁ ሰላም ዴሊቨር ኮንኩ በኋላ ነው ፓስተር ታዲያ ከዛ በፊትማ ምን ነው ማለት በሰዓቱ የነበረውን ሲቹዌሽን በጸሎት ላይ ያለን የእግር መተጣጠብ ያለ በጣም ከባድ ጸሎትና ከባድ መንፈስ ነበረ ጨሱን ላይ ታየኝ ነበርና እኔ አላቅም አይኔን ጨፍኜ በቃ በጣም በመንፈሶኝ እየጸለይኩ የሚያስጨንቀኝ ነገር ነበርና ማን እንደነካኝ አላቅም ምን እንደሆነ አላቅም ግን ሂል ሶን ነበር ያንን 3 ቀን ሂል እየሆንኩ ነበር ከብዙ ነገር እንደነገርኳችሁ ባለፈውም ከተለያየ ነገር ጠቅላላ አንጋር ሊሆኑ ትሩዞች እየወጡ ነበርና ሂል እየሆንኩ ነበር መጨረሻ ላይ የዛን ቀን እየጸለይኩ ያለ አይኔን ጨፍኜ የሆነ ሰው ነው ደረቴን ያዘኝ ከደረቴ ይሄ ዘማሚ ምናም ሙቪ ያያለ እንዴ ከውስጥ የሆነ ነገር የሚወጣ የሆነ ሆረር ሙቪ ድሮ ያላየለ በቃ የሆነ ነገር የሚጨንቀኝ ነገር ልቤ ውስጥ የተቀመጠ ነገር አለ እሱ ካልወጣው ነው የሚለውና በጣም እቃጠል ነበር እዚህ ጋር በጣም እኔ ማቀው እሱ ነው እና ካልወጣውና ልክ የሆነ ሰዓት ምዝዝ ይያለ ከልቤ ውስጥ ከስጌ ውስጥ እየወጣ ነው መሰል እና ምዝዝ ይያለ እየወጣ ነገር በቃ እኔ በመንፈስ ነኝ ግን እየወጣልኝ ነው እና የሆነ ሰዓት ከዛ በኋላ አላቀው ከዛ በኋላ ከረጅም ሰዓት በኋላ ነው ስነቃ በጣም ቀሎኝ በጣም እንደው ፓስተር ስመሰክርለት እዚህ ይላል ማሳጅ ተደርጎ ዲቶክስ እንደ የሆነ ጊዜ ሆነች ትንሽዬ እንደሱ አይነት ስሜት ተሰምቶኝ ነበር ዲቶክስ አርግ ያኔ ወስያለ አዮን ዲቶክስ ይባላል እግር ውስጥ እግርህን ውሃ ውስጥ ከተ በውሃ ነውና ኤሌክትሪኩ መጥቶ ይሄ ሱሳሱሱን ይመጣዋል እና ስጨርስ የሆነ ስትሄድ ባየር ምትሄድ ይመስላል ሆነች ደቂቃ ሀፕን ያደርጋልና ይሄ ዘላለማዊ በቃ የሆነ እረፍት ጮጮ ሳቅሳቅ ይለኛል ተሰምቶኝ ያቅ ከተፈጠርኩ እንደዚህ አይነት ስሜት ተሰምቶኝ ያቅም ይሄን ያክል ሰው ያስባል ልንገራችሁ ሶ ነፃ ወጥቶት እሱ ይስቃልና ብሩክ መጥቶ ልቀቅ ባክ ነፃ ወጥቻለሁ ልቀቅ ታይቼ ከዛ የሚያስቀው ልቀጥል እንደ ፓስተር it's funny ከዛ በጣም ቀልኝ እንዲቁጭ ብዬ እንዳልኳችሁ ነው መጀመሪያ ማይንዶሽ የተደረኩ መስሎኝ ነበር ከዛ አመኛለሁ ከዛ ቀሎኛል በቃ አሁን አመንኩኝ ላይክ ሁሉ ነገር ሆነ ለቆኛል ቁጭ ብዬ ሳይ ሁሉም ሰው ማንም ሰው የለም ሁሉም ሰው የለም ተዘርሯል
ሁሉም ሰው በመንፈስ ቅዱስ ነው ሁሉም ሰው ዴሊቨርድ እየሆነ ነው ሁሉም ሰው 30ችንም ማለት ነውና ብሩኬ መጣና እዚህ ጋር ልቀቅ ባክ ለቆያል ይበት ሾው ከዛ በነጋታው ዲቦን ኤርፖርት እየሸኘን ከፓስተር ጋር ቆመን ፓስተር እያልኩት ጠጋብዬ ምንድነው ከልቤ ውስጥ አላቅም እንደዚህ አይነት ነገር ፊልም የሚመስለኛል ብቻዬን በቃ ግራ እንቅልፍ አልተኛው በነጋታው ካየኝ ከዛ ምንድነው ብዬ ፓስተር ምንድነው ከልቤ ውስጥ እንደዚህ አይነት ነገር ሊወጣ የሚችለው ከዛ ቀለለኝ ኮስ የሆነ ሰዓት አለና ፓስተር እንደዚህ ሚሳብ ሳባለኛ ላይ እሱ ነው ለካስ ማንንም እንደጫነብኝ ምናምን አላቅም እኔ የኢየሱስ what happened ይውላችሁ ፊዚካሊ ጄን ያለው ጌታ ነፃ አወጣዋለውና ለሁሉም እየጸለይኩ ስለነበር እሱ ጋር ሲደርስ ሊትራሊ ጌታ ማገለግለው ጌታ ፊት ነው የምነግራችሁ እጄን እንዲ እንደማወጣ ነው ማቀው በስጋ አይኔ ማቀው እንደዚህ እጄን እዚህ ጋር ከተቼ እንደማወራ like ይሄ በቃ ይሄ ማድረግ ምንድነው የሚገናኝ ነገር አለ ምን ነገር in the spirit ግን የሆነ ነገር ተጎልጉሎ ይወጣ ነው እዚህ ውስጥ የተከመረ ነገር ነበር እና ፋይናሊ ተነቅሎ ወጥቶ ልቅ ሲል እሱ መሬት ላይ ሲወድቅ ልቀቁት በቃ አሁን ሰርጀሪውን እግዚአብሔር ይጨርሰው አትንኩት ብያቸው ብሩክንም እንዳትንኩት ተውት ብለን እሱ ሰርቷልና ማለት ማንንም አልቀሰቀሰውም ራሱ ኤልሻዳይ ሁሉም ነበሩና ወተነሳ ማለት ነው ኤኒዌይስ ሁሉም ዴሊቨረንስ ላይ ስለነበረ ያ ነው እና የገረመኝ ፓርት ግን አሁን መስከረ ያልኩት እሱን አይደለም መስከረ ይሄ ሚራክል ነው እንግዲህ ነፃ ወጣ ቤት ሄደ እግዚአብሔር የተጠቀመበት ነገር ችል ቀጥላት አንዴ ችል ጨርሳት ነው እሺ በንጋታው ኤርፖርት ቆመን ፓስተር እንደዚህ ተሰማኝ ስለው እኔ ነኝና እንደዚህ ያወጣው ለነበርና ይሄን የሚያክል ሰውነት ተዝለፍልፎብኝ ሲወድቅ ተቼ እንዳትነኩት ብዬ እንዴ እና የቀራለ ተቼ ሄድኩ ማለት ነው ላንቀው በቃ አውጣት ሲላል ፓስተር እና የቀራለ ብዬ በቃ በጣም እና በቃ ከዛን ደስ ብሎ ነው ቤት ስንመጣ ባለቤቴና ልጄ እየጠበቁኝ ነበርና በጣም ኤክሳይትድ ሆኖ አራቱንም ቀን ስልኬን እንደገባው ሐሙስ ቀን ስልኬን አልተጠቀምኩበትም አልተደዋወልንም ስመጣ መንገድ ላይ ነው እየመጣው እንደዚህ ስልኬን ኦን ያረኩት ምክንያቱም ያንን መንፈስ ከዛ መንፈስ መውጣት አልፈለኩም እቤት ስገባ በቃ የሆነ መልአክ ይመጣል የሚሰራቸውና እንደዚህ ብለው ጠበቁኝ ከዛን ጸልይ እኔም እንደገባው የጸሎት መንፈስ ለምን ይዤ የመጣው መንፈስ ስላለ የጸሎት መንፈስ ነበረብኝ እዛን ጸልይ ብላ ባለቤቴ እንዲ ነው በቃ ተንበርክካ ነው የጠበቀች እኔ እሷ በትናገር ደስ ይለኝ ነበርና አለች ነው ስራ ነች ለችና እንደዚህ እንትን ይያልኩ የጸለይ እጄን ስተ እኔ አላቆም እኔ የሚታየኝ በቃ የሆነ ተፈተሻል ምናምን ነው ምለው ለካስ ከዛ በቃ እሷ ተንፈራፈረች እኔ እንደዚህ አይነት ኤክስፒሪየንስ እኔ እኮ መጸለይ አልችልም ማገጣጥ ነው እና በቃ ተንፈራፈረችና ከዛ ቁጭ ብለን ደንግጠን በጣም የነበረው ክብር ልጄ በመንፈስ ነበረች እሷ እንግዲህ አታውቅም እንደዚህ በመንፈስ ለሶስት ነው ታይዘን ስንጸልይ ነበር ከዛም ባጠጣኛለሁ ከሆዴ ሲወጣ ነበር የሆነ ነገር ዋው ከዛ እጄን እንደዚህ አየሁት ጌታው ብልታረገኝ ኢየሱስ ጌታ ነውና አድኖኝ ነፃ አውጪ አረገኝና በጣም ሚደንቅ አምላክ ነው ያለ ኢየሱስ አሜን አሜን ሚኪ ያንተ ህይወት ከካሌብ ጋር ይመሳሰል እንዴ አይገርም በጣም ለቀጥል ለዚህ ነው የገባሁት ገርሞኝ ምን አይነት ዛሬ ሰይጣን ተሸነፈ ዛሬ በካሌብዬ መስከረና ሰይጣን ተሸነፈ አይ ኖ ምን አይነት መብዙስ ምን አይነት ፋራ አንድ አይነት ከጄኔሬሽን እስከ ጄኔሬሽን አንድ አይነት ስራ ነው የሚሰራው ካሌብ ታናሽ ነው
ካሌብ ታናሼ ነው ፓስተር ስትል የነበረው ተለይተን ነው ምንጦዘው የሆነ ገደለ አርግዋለሁ የሰፕሬሽን የመመሰጥ እና አንድ አይነት ነገር ነው የሚሰራውና በጣም ሲገርመኝ ነበር የሙዚቃው ለሙዚቃ አይወጣልም እኮ እንዲበቀላል ድነን አንድ ጓደኛዬ እስቲ ዘለዘለ አክቱ ይላል ገዳን ነው በእውነት ነው ማለት እኛ ማለት ይሄ ሚኒስትሪ ቀላል ነገር አይደለም አስቆም ነው ስማ እንትን አሁን ብዙ ልጆች አያውቁም ማለት ባለፈው እንደው መስክር ብዬ አሁን በደንብ ትለዋለ ሶ ክለቦች ውስጥ ማለት ነው እንዳለ አንተ ሽንት ቤት እየገባ ታለቅስ ነበር በራስ ክለብ ውስጥ በጣም ሌላው ግን ገብቶ ይጨፍራል በጣም አዲስ ተመዝጋቢ ነው እሱ ማለት ነው አይደል ያ ምን ይመስላል እንደዛ አታዝንላቸው በጣም I try to be ደሞ አንዴ ጌታን ተቀበለ ከዳንክ በኋላ ለዓለምም ትበላሻለህ ዋው አምርብም ሙዚቃው እንደድሮ የምትጨፍረው ነገር አይሆንም ድሮ የምታስቃቸው አይሆንም በቃ ከነዛ ሲስተም ውስጥ ወጣል ግን ፕሪቴንድ ለማድረግ ሌላ በስተት ላይ ስተት ነው የምትሳሳተው በተሳሳትክ ቁጥር አለ መንፈስ ቅዱስ የሚወክስ እኔ ሁሉ ሽንት ቤት በገባው ቁጥር እስቲል እግዚአብሔር እንዳለ ነበር ማቀው ምክንያቱም ማለቅሰው ለቅሶ አስተውሷለሁ በጣም አለቅሳለሁ እቤቴ ገብቼ ብቻዬን ስንሰቀሰቅ ብዙ ጊዜ ያዩኛል ዋይ ምክንያቱም ደስታ ድሮ የነበረኝ ድሮ ጌታን ሳላቅ የነበረኝ የሆነ አትሊስት ኖርማል የሆነ እብድ ነበር ገብቷል ጌታን ካወቅክ በኋላ ድና እውነቱ እዚህ ጋር ገብቷል እዛ ጋር ሌላ ሰው ደሞ ሌላ ማንነት ይዘ ሌላ ማንነትና ሽንት ቤት እየገባው አለቅሳለሁ በቃ የሚሆኑት አሁንም የሆነ I try to pretend ምናምን ጃምፕልና አሁንም ደግሞ ይጠፋ ዝልፍልፍትልና ገብቼ በጣም አለቅስ ነበር በጣም እና አሁን ሲገባኝ I remember ክለብ እየሰራው መሳሳት ያጸዳን ሁሌ የሆኑ ሴቶች ይመጡ ነበር 3 ትላልቅ ሴቶች ናቸው ለያጨሱና ምሳ በልተው ቢራ ጠጥተው ይሄዳሉ ብሬክ ታይማቸው ላይ እና ቤቱን ከፍቼ ያሰናዳው ያለ ቁጭላለሁ አብሬያቸው ነኝ ሁካይ ልጄ ቁጭላለውና ሲጋራ ያጨሳሉ በጣም I used to smoke አልኳቸውና እንዴት አቆምክ ደክሟቸዋል እንዴት አቆምክ ጌታ ነው ምንድነው የሚያወራው ሺሻ እኮ ይዣለሁ ባካርጌ ነው ጌታ ነው እንዴት ምን ማለት ነው አይ የንጉስ ልጅ መሆኔ ሲገባኝ ይሄን ጥምብ እንዴት ነው አፌውስ ምከተው ሲገባኝ ወዲያው ተውኩት አልኳቸው ማለት ነው ከዛ አንዷ ሴትዮ ከማል እኔም እኮ ፔንቴዎች እንደሚያድኑ ገብቶኛል ብላ ከዛ ቀን በኋላ ማንም ሰው አላያት ጓደኞቿ በሌላ ቀን መተው አንተ ጓደኛችን አስጠፋብን አይደል ብለውኛል ዋው ሜቢ ሷል ያድን ይሆን የከተተኝ ትልቅ ሴትዮ ዋው እኔ ማለት ሰይጣን እድሜ አይልም በቃ ላረጀም ሰው ያረጀ በቃ የከበደ ነገር አለው አይደል አንድ አይነት ሲስተም አንድ አይነት እንደው እንትኑን እንኳን አይቀየርም የሆነ ነገር ራሱ አይቀየርም እና አንድ አይነት በቃ ጌታ ይመስገን ቃየታችንን እንቀበላት ህውዬ ሄሎ ወይ ሰላም ነው እግዚአብሔር ይመስገን አየው ይከረዘመ ብዬና ልጆችን ተከላ አርገው አይ ነው ገባኝ ቀጥ እኔ እንኳን አልቆይም አጭር ምስክርነት የዛሬ ነው ግን ያው ሌላው ምስክርነት አቋለ ረጅም እና ዛሬ የባለቤቴ እህት እኛ ጋር ነበረችና አልናት እንጂ ያማታል አሟትኛ ጋር ተከልና አርጋት አምጥተናት ነበርና ዲሜንሺያ ምናምን አለባት ያው ኬርጊቨሮች አሉ ቴኬር የሚያረባ ዛሬ ምንም ሪስፖንድ አታረግም ነበር
ቀዝቃዛ ውሃን ብናረግባት ምንም ቢባል ምንም ሪስፖንስ ማድረግ አልቻለችም። ባለቤት ያልነበረምና እኔና ኬርጊቨሯ ብቻ ነበርና ያው ሀበሻ ናት። ከዛ 911 ደወልን። ኢቨን ፊቨሯ ወደ 104 ሁላ ደርሶ ነበር እና ምንም እንትን ማለት አልቻለችም። በቃ ከዛ 911 ደወልን። መጡ ይዘዋት ሄዱ ማለት ነው። በቃ ሬዛን ጠልጥለው ይዘዋት ሄዱ። ከዛ ከመጣው በኋላ ያው ልጆቼን ታች ጆሮች ስራ እየሰራው እንደ ድንገት ነው የገባሁት። ስክሮል አድርጌ ገባሁኝ እናንተ ስለነበራችሁ። ከዛ ጸሎት ላይ ነበረ ስሙን ጥሩትና እናንተ መድረስ ባትችሉ እንኳን ያንን ስም የምትፈልጉበት ቦታ ላኩታልክና በቃ ምን እንደተፈጠረ አላቅም። ብቻ በጸለይ ጀመርኩ። ቤት ውስጥ ማንንም ስለሌለ ያው ልጆችም እንደብዳዩ ነበር። ግን በቃ እንትን አልኩኝ፣ ጸለይኩኝ፣ ምናምን ጮኩኝ ምናምንና ኢየሱስ ሆይ ባንተ ስም እኔ ብዙ ተጠቅሜያለሁ እና በቃ ያንተን ስም ልክ ያለው እዛ ሆስፒታል አሜን አንተ ዳብሳት ምናምን ብዬ እንትን አልኩኝ ማለት ነው። ከዛ አሁን ያወራክ ምስክርነት ያላችሁ እንደዚህ ምናምን ነገር ስትል ልግባ ከራሴ ጋር እየታገልኩኝ ነበር። ወደን ባለቤቴ ደወለና አቋርጫለሁ ሁላና ባለቤቴ ደውሎ ስትወጣ ይዘዋት ሲሄዱ ጸልይሽ ነበር እንዴ አለኝ። ከዛ ሲለኝ ደነገጠ ልቤ ተቀልቅ። አዎ ምን ነው አልኩት። ከዛ እዚህ ከገባች በኋላ ኖርማል ሆነች እና ፊበሯም ወረደ እና በቃ ይሄ ማንንም ሊሆን አይችልም እግዚአብሔር መንፈስ ካልነካት በስተቀርና ዶክተሮቹ ራሱ ተገርመው ነበር ምናምን ነገር አለኝ። በስመ አብ እንዴት እንደሆንኩኝ አጠይቀኝ እናም በየወረደ ነበር ምን ነው ምናምን አለኝ። ነጥኝ በቃ ግሩፕ ውስጥ ነበርኩኝና ያው እንዳልኩክ ባለቤቴ ያበሻ አይደለም እና የግሩፕ ጸሎት ውስጥ ነበርኩኝና እየጸለይኩላት ነበርና ይሰራል ያልገመትኩም ነበር። በቃ እግዚአብሔር ይመስገን አልኩት። አሁን ዲስቻርጅ ላይ ያረጋት ነው። ዲስቻርጅ አድርገን እንመጣለን ምናምን አለኝና ኢየሱስ ጌታ ነው። አሜን አሜን እግዚአብሔር ይመስገን። ጋይስ ይኸውላችሁ ትነግረታችን ነገር የጌታ ያደረገልሽ ይዛም እኔ ከመነግራቸው ትነግራቸዋለህ። ኦርቶዶክስ ናት ምንም የምታውቀው ነገር የለም። what happening is ልጅ መውለድ ትፈልግ ነበር አልቻለም። እዚህ በረከቶቹ እነዚህ ነገር አሳየን እስቲ አይታየው አትፈተሻል። ግሬስ ትባላለች። እሺ እቺ አሜን ትባላለች። እቺኛ ኢየሱስ ጌታ ነው። ሲያምሩ መዝሙር ነው የሚሰሙት እንግዲህ ወንጌልስም ይላችሁ ንገራችሁ ትንሽ ስለ ልጆች ንገራችሁ ጌታ እንዴት እንደሰጠሽ። ትዝ ይለኛል ያ ስራ ቦታ ሆኜ ነውና እንዲስክሮል ሳረግ ፓስተር አሊ የሚል አይቼ በቃ ሙድሊዝ ነበር የገባሁት አሊ ብሎ ፓስተር ብዬ ማለት ነው። ከዛ ግን ኢየሱስ እያለ ነበርና ኦፍ ኮርስ ክርስቲያን ነኝ በስሙ አምናለሁ። ሃይማኖተኛ ነኝ በጣም ቤተክርስቲያን ውስጥ ያደግኩኝ ያገለገልኩኝ ምናምን ያደግኩኝ ሰው ነኝና እንደዛ ገብቼ በቃ እስቲ በሆዴን ይዤ ኢየሱሴ ከሰራክ እንትንላለሁ ምናምን ብዬ ጸለይኩኝ። ከዛ ያ ነገር ተፈጠረ አይደለም ጻፉ ትወልዳላችሁ እግዚአብሔር ልጅ ያኔ ሆዴን ይዤ ነበር የጻፍኩት ምን ነበር ጸባያችሁ እንዲስተካከልላችሁ እንዲፈወስላችሁ የምትፈልጉት ነገር ካለ ጻፉ ነበር ያልከው። እንዲስተካከሉልኝ ጸባዮችን ምናምን ነገር ስጽፍ ያው ወረቀቱ አልበቃኝም። ግን የምፈልገው አንድ ትልቅ ነገር ስለነበር አላበል ቪዲዮ ናት እሺ ኦኬ እንዴት ነበር በቃ ሴቭ ቢዩ አትፊው እሺ አሁን ጠፍቷል መሰለኝ። ያ ከዛ ሆዴን ይዤ በቃ መጸለይ ጀመርኩኝ ማለት ነው። ከዛ በኋላ በስንት ወሩ ነው ኢቭን ሳላስበው ነውም አይደለም ብቻ ሳልጠብቀው ነው እርጉዝ የሆንኩት። እስቲ ፔሪድ ቆይቶ ራሴ ቼክ ሳረግ ነው ያ ነገር የተፈጠረውና
ተፈጥሮም ደግሞ መሆኑንና ለመሆኑን ለማረጋገጥ በአልትራሳውንድ ለማረጋገጥ ሲሄድ ደግሞ ያኔ ትዝ ካለክ ለግሬክ ነበርና በአልትራሳውንድ እየፈለገች ምንም ነገር ማየት አልቻልኩም ብላይ ነበር እና እንዴ በጣም ነበር ያኔ የደነገጥኩት ምንም ያልኩትም ኦፍ ኮርስ ፈልግ እናትነት በጣም የሚያጓጓይ ነገር ስለነበር ከዛ በኋላ ግን በቃ በእንትን ማህፀን ውስጥ ገብቶ በሚታይ ካሜራ ነበር ያዩ ማለት ነው ሳይ 2 ሰዓት ነው ማየውና መንታ ናቸው አለችኝ ማለት ነው ከዛ በቃ ጮኩኝ ምናምን አለቀስኩኝ በቃ እንደው አረሳውም ያኔ አይ ሲሪየስ ጋድ ነው ያልኩት ከዛ በጣም ደነገጥኩኝ በጣም አለቀስኩኝ ምናምን ስመጣ ሁሉ ለባለቤቴ ስነግረው እየተንቀጠቀጥኩ ነው ስነግረው የነበረውና መንታ ናቸው ምናምን ነገር ብዬ ማለት ነው ከዛ በቃ እንደዛ ሆነ እግዚአብሔር ይመስገን አሁን እንግዲህ ኮሽ ባለ ቁጥር ስሙን ነው መጠራው ከስሙን አተረፍኩበት ለክ ልጆችን የሆነ ነገር ተፈጠረ ወተትም ሲሰጣቸው ምንም ሲሰጣቸው በቃ ይሁን ስሙ ትልቅ ነገር ነው ለኔ ለክ መብርቻይ ለክ ሰው በጣም ነው የሚገርመውና እንዴት ሁሉም የመጀመሪያ ልጆቼ ናቸው ለክ እዚህ ሀገር ይከብዳል ያለ ምንም ማጋዥ ምናምን ግን መንታ ሆነው በጣም ነው የሚያበረታኝ በቃ ከምልክ በላይ ጥንካሬ በጣም ነው የሚገርመው ለራሴ ለበቃ አንተ ስላለኸኝ ነው አንተ ስላገስከኝ ነው እና ሳያቸው እነሱን የምሬን ነው ምን ክርስቶስን ነው ማይባቸው ኢየሱስን ነው ማይባቸው እና ላለ በቃ እናንተ ምንም አትሆኑም ምክንያቱም በስሙ ያገኛችሁ በረከቶቼ ናችሁ ነው የምላቸው እና ምንም ሲፈጠር ነው በቃ በጌታ በኢየሱስ ክርስቶስ ስም ሰጣቸው ስማምቡል መንፈስ ቅዱስ በጌታ በኢየሱስ ክርስቶስ ስም ብዬ ነው የምሰጣቸው እና በስሙ ኢየሱስ ክርስቶስ ተወለደ ሞተ ተሰቀለ ከሚለው ስብከት ባለፈ የግል ያርገው ኢየሱስን በቃ በስሙ በጣም እየተጠቀምኩበት ነውና ሃሌሉያ እግዚአብሔር የተመሰገነው ክብሩን ሁሉ ተጠቅልሎ ይሰጥ አሜን 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 ይሁን እንኳን ይታረዳሽ አሜን አሜን ስሙ ጋር አጣበቀሽ ጌታ አሜን በረኩኝልህ አሜን ቴንክ ዩ እንግዲህ መስካም ትከነላችሁ በሳይለም እኔ እንደሱ ማለት ሌሎችም እንደዚህ ኦርቶዶክስ ነን ምናምን ብለው ያረገዙ ሰዎች ማለት ነው ያሉት እዚህ በጣም ነው የሚገርመኝ እና ጌታ ክብሩን ይውሰድ ጌታ የዓለም ፈጣሪ አይደል ጴንጤ እኮ አይደለም ኢየሱስ ክብር ለኢየሱስ አይደለም እኮ እንዳትሳሳት ናውድ ኢየሱስ ጴንጤ አይደለም ጌታ ይመስገን ፈጣሪ ነው እንኳን ጌታ አስመለጠኝ እሲ ስለ ካሌብ ሪፍሌክት እናደርግ how God he using him right ካሌብ ዛሬ is so amazing እግዚአብሔር ካንተ ጋር ያለ በእውነት ለናውድ እስቲ ድልስት ሪፍሌክት አድርግ ካሌብ ከጥያቄን ጀምሮ ወይስ ወደ ሪፍሌክሽን ታሽ ጠይቆ ድምጽ ብዙ አይሰማም አስፋውና መልስ አብራው ነው ወዲ አሁንስ ጥሩ ነው እሺ ኦኬ ከጥያቄ ልጀምር ካሌብ ስታይሉ ነው ጥያቄ ያው የታወቀ ነው ከዛ ማይኪንግ ሰው ቴንክ ዩ ጥያቄ ምንድነው እንዴት ከዚህ ከዘፈን ናውዲ ሚውት አድርገውና መልሰ ክፈተው አይሰማም እንዴ አሁንስ ያ የኔ ጥያቄ እንዴት ከዚህ ከሙዚቃው ዓለም እንዴት ሙሉ ለሙሉ ተላቀወጣ እሱን ፓርት አልነገርከንምና ሰው እንዴት ነው ከዚህ ሙዚቃ አንተ እንደዚህ ስትራግል ካደረገ ነገር ላይ መውጣት የሚቻለው እሱ ላይ ትንሽ ያዛርገብ ትመልስልን ጥሩ ነው ቢያስብኩኝ እሺ ከሙዚቃው ያው አንድ ማይካዱ ነገር ምንድነው በጣም ከባድ ነበር ለኔ በጣም ከብዶኝ ነበር በሱ ስትራግል አድርጌ ነበር ማለት ነው ሞክራለሁ መልሼ እገባበታለሁ ሞክራለሁ መልሼ እገባለሁ ምንም አልቻልኩም ነበር ማለት ነው ኢቭን ቸርች ራሱ ይሄድኩኝ ማዳመጥ ጀምሬ ነበር ቅድም ከሰማይ ማለት ነው ከዛ በኋላ ግን ይሄ ሪል የሆነው የእግዚአብሔር ኢንካውንተር አላላ ሪል የሆነው እግዚአብሔር በደንብ አድርጎ ሲነካኝ ያኔ በሚደንቅ ሁኔታ እኔ ራሱ ገርሞኛል
በተለይ ዴሊቨር ከሆንኩ በኋላ እንዲያስጠላኝ ያደረገ በቃ ውስጤ በሚገርም በሚደንቅ ሁኔታ ሚራክል ነው ማለት ይቻላል ጠፋ ይሄ አሁን በጣም ቆይቻለሁ ዘፈን ተንካልኩ ማለት ነው ውስጤ ንቅል ብሎ ወጣ ዴሊቨር ከሆንኩ በኋላ ኦኬ ያንድ ጊዜ ነው ወይስ ፕሮሰስ ነበር ባንዴ ነው ሆኖ የኔ ባንዴ ነበር የሆነው በጣም ደስ ይላል ምን ነው አስጨነቀው ታዳምጣለህ እንዴ ነው አላታስከ አይ እንትን ሰዎችም እዚህ ማወቅ ስለሚፈልጉ በያሰብኩኝና ክብደቱን ነገረንና እንዴት እንደወጣ ስላልነገረን ነው ለዛ ነው እና በጣም ፓወርፉል ነበር ካሊው በጣም እግዚአብሔር ረድቷል በእውነት እኔም አልቋለሁ ዘፈን በጣም ከባድ ነገር ነው የዘፈን ሱስ በጣም ከባድ ነው ብዙ ሰዎች ዘፈን ኖርማል ነው ይመስላቸውና እንደ ድራግ ነው አዲክትድ ትሆናለህና ለመውጣት ቀላል ነው እንደ ቀልድ ትጀምራለህ መውጫ ግን ከባድ ነው ግን ዘፈኑ ስታወጣው መዝሙር ተከተልና ታካንድ ተቀያይሯል ማለት ነው ገብቷል የሆነ ነገር ሲወጣ የሆነ ነገር መግባት አለበት አይደል ግን እግዚአብሔር የሰጠኝ ደግሞ አንድ ዊዝደም ነበር ባይገርም እንድተው ያረጋኝ የሰጠኝ ዊዝደም ነበር ምንድን ነበር ሀፕን ያረጋው እንደነገርኩ ይሄ ኤርፎን ጋር የተያዘ ነገር ኤርፓድ ጋር የተያዘ ሄድሴት ጋር የተያዘ ነገር በአብዛኛው ከዘፈን ጋር ስለምገዛ በቃ እሳቀቃለሁ ኢቨን ኤርፖርት ለመግዛትም ራሱ ማለት ኤርፎን ለመግዛትም እሳቀቃለሁ ዘፈን ላዳመጥ እኮ ነው ላለው ገብቷል የሆነ መዝሙር ለማዳመጥ ብዬ ብገዛ ግን ዘፈን ማዳመጥ ይመስለኛልና ፈራለሁ እሳቀቃለሁ ማለት ነው ከዛ ምንድነው ሀፕን ያረጋው አስተውሳለሁ ኤርፓድ ገዛው ማለት ነው እና ኤርፓድ ከገዛ በኋላ ውስጤ እየፈራ ነበር አሁን መልሼ እንትልለው ነፃ ቆጥቻለሁ ግን እፈራለሁ ውስጤ ይሳቀቅ ነበር መልሼ እንዳልገባ ማለት ነው ከዛ ምንድነው ያረኩትኝ እሱን ከገዛው በኋላ ከመጣ በኋላ በቃ ዝም ብዬ ማለት በኤርፓዱ ዝም ብዬ እንትን ታቋለ ክለባውስ አላውቅም ሰምቻለሁ ክለባውስ ለምሳሌ እንደዚህ ከዛሬ ስንት አመት ነው መሰለህ ከዛሬ 3 አመት አክቹአሊ 2019 ላይ 2020 ላይ መሰለኝ ኮሮና የጀመረ ጊዜ ነው ጀመሩት ማለት ነው መንፈሳዊ 24 ሰዓት የሚሰራ መሸሸጊያ ምናምን ዋሻ ምናምን የሚባል እንትን አለ መሰለኝ ራስቸዋለሁ እንደዚህ አይነት ፕሮግራም አላቸው ማለት ነው እና 24 ሰዓት ሙሉ ክፍት ነው አሁን እኛ 24/7 የፕሬየር ሩም እንዳለ ማለት ነው እና 24 ሰዓት ሙሉ በገዛውትኝ በፈራውት እንትኑ ሙሉ ማዳመጣው እሱ ነበር ማለት ነው ሐሳቤን በሱ አሰርቃለሁ ገብቷል ከዛ ደግሞ ቀየርልና መዝሙር ቀይራለሁ ከዛ ደግሞ ልክ ያ ነገር እንትን ሲለኝ መልሼ ደግሞ መጣለሁ ይሄ በቃ ሙሉ ነገሬን ግን አልዋሽህም ደስ ብሎኝ አልነበረም ሳዳምጥ የነበረው ራሴን እንድለምዶ አረኩ በግዴታ ማለት ነው በቃ በግድ አንዳንዴ ኢቭን እያወሩ ላይገባኝ ይችላል የሚያወሩት ነገር ለፍቷል ያስጠላኝ በቃ ግን ዝም ብዬ በቃ ልመደው ጆሮዬ ማለት ነው በዬ ማረጃ ግን እኮ የሚያወሩት ነገር አይታወቀኝም ምን እንደሚያወሩ ግራውን የሚገባኝ አንዳንዴ ራሱ ገብቷል ፍላጎትም ስለሌለኝ ማለት ነው ግን ይግባኝም አይግባኝም ዝም ብዬ ራሴ እንደዛ ስለመርኩት መዝሙር ዝም ብዬ ማዳመጥ ጀመርኩ ማለት ነው ከሆነ ጊዜ በኋላ ጂም እየሰራው አዳምጣለሁ እነሱን ማለት ነው ገብቷል ጂም እየሰራው የፓስተር አሊንም ከፍቻ አዳምጣለሁ ገብቷል መዝሙርም ከዛ ማዳመጥ ጀመርኩ የሆነ በሆነ ጊዜ አይምሮዬ ጆሮዬ ሁሉ ነገር ያን ነገር መልመድ ጀመረ ማለት ነው እና የተጠቀምኩበት ዊዝደም የተጠቀምኩበት እንትን ነበር ያው ቢከብድም ለመልመድ ቢከብድም ባንዴው ዝም ብለ ገብቷል ዝም ብዬ 24 ሰዓት ሙሉ ክፍት ነው አስተውሳለሁ ጧት ስራ ለመግባት በዚህ በእኛ አቆጣጠር 4 ሰዓት ተኩል ነበር ከእንቅልፌ የምነሳው እና ልክ ከእንቅልፌ እንደተነሳው እነሱ የጸለይ ወይ የሆነ ምስክርነት የሆነ ነገር ብሏል ገብቷል እና በግድ በቃ ጥርሴና ከሼ ቀስ በቀስ 1 ቀን 2 ቀን እንደዛ ያ ለመርኩት ከውስጤ እኔ ያው እንትን ለማለት ሳይሆን በጣም ደስተኛ ነኝ በጣም ከዛ ነገር ውስጥ ማለት ነው ኢቭን የመዝሙሩ ራሱ ደግሞ እንትን የመዝሙሩ ራሱ መንፈስ ውስጥ እንትን ሲለው ሌላ የሆነ እንትን ነው የሚከተል ሌላ ነገር ውስጥ ነው ደስ የሚል ነገር ውስጥ የሚከተል ማለት ነው አንዳንዴ ባስ ውስጥ ሆኜ በቃ ያዳመጥኩኝ ምናምን የዴቭን በጣም አዳመጥ ነበር በዛ ታይም የዳዊት ጌታቸው እና ጂሰስ ጩጩ ያስብላል ገብቷል የዘመርኩኝ ዋይ ምናምን ብዬ ብጮና ሁሉም እንትን ቢሉ ደስ ይለኝ ነበር ማለት ነውና እንዲህ ያለ የጀመረ ያ የሚገርም ቴስቲሞኒ ነበር ሚስተር ማይኪ ካሌው ላይ ጥያቄ ካላችሁ ቅድም በተወራው ላይ
እስኪ እድል ልስጣችሁ። ሆስት ሆኛለሁ። ቪዲዮ ክፈቱ። አሁን ይሰማል? ያ ታዲያ ምን እጠይቀዋለሁ ብለህ ነው? አብሬው ነበርኩ አብረን ነበርና ግን የረሳችሁ ነገሮች ነበሩና እኔ ሁሌ ለካሌብ የሚገርመኝ ነገር እኔ እንግዲህ የመጀመሪያ ጊዜ ነፃ ሲወጣ ገና ስንተዋወቅ ነው። ታስታውሳለህ? የኢትዮጵያ ምንድን ነበረ ኒው ይር 2019 ነው 2019 ግን አስታውሳለሁ። አንድ በጣም እንወደው ወንድም አለን ፓፒ ይባላል እና ቸርች ውስጥ እኔ ያኔ መጀመሪያ ጊዜ ካሌብ ናቸው ዩቲዩበር ይባላል ማለት ነው። ደግሞ አላቅም ያበሻ ነገር ላይ እንደዚህና ኦኬ ምናምን ብዬ እሱ ለካ እኔን ያገኛል። በተቃራኒ ደግሞ ስንቀለቀል በአለም እያለ ያገኛል ሚዲያ ላይ እና ከዛ መልኩ ዋው ደስ ብሎኛል አንቺ እንደዚህ ባይዘው እኔ ዛሬ ቸርች የመጣሁበት ነገር አይነት ለቃንቺ በጣም ጌታና ምስኪን ያለው ነው። ተዋወቅን በዚህ ሁኔታ ነው። እኔ ማላቀው ለካ ያን ቀን ካሌብ ነፃ የወጣበት ቀን ነበረ። ፕሮግራም ነበረ አይ ቲንክ አንድ ሳምንት በፊት አይደለ የኒር የእንቁጣጣሽ በዓል ነበረ። ከዛ ፓፒ የጸለየለት ቅድም ባይዘው በጣም የተገረምኩ ነበር። እኔ ራሱ አቃል በዛ ቃል ነው ካሌብ ነፃ የወጣው። ያ እንግዲህ የሚያስፈራው 30 ቁጥር 8 እና ከዛ በኋላ የሚገርማችሁ የሆነ ጊዜ እኔና ካሌብ ከዛ እንደዚህ በባይብል ስተዲ ምናምን ጀመርን ከሆነ ጊዜ በኋላ እና ፓፒም ያ ሁለታችሁም የምትግባቡ ሰዎች ናችሁ፣ ሁለታችሁ እንዳትለያዩ ነገር ብሎ ኖርማል ሬንደም ከማንኛውም ሰው ጋር ከቅዱሳን ወንድሞች ጋር እንደምግባባው እንደዛ ነበር የሰጡትና ዛሬ ላይ አመታት ዘመናት አልፈው ለካ ለዚህ አገልግሎት ጌታ ለካ ያየለን በዚህ ምድር ብቻ ሳይሆን ለዘላለም አብረን የምንቀጥልና የምር ካሌብ ማለት ለኔ በቃ ትንሹ ወንድሜ ብዙ ነገር ሳሳልፍ አብሬ ያሳለፍኩትና በሱ ብዙ ነገር ተምሬያለሁ። ለካስ ምንም አይነት ነገር ውስጥ ተኮኖ የሰው ሱስ ሆኖ በቃ ማን ነገር ውስጥ ሆኖ ኢየሱስን ግን መውደድ ይቻላል። ያልነገራችሁ ነገር እንደዛ ቅድም ፓፍ እያለ የሚያወራውን እየረሳ እንቅልፍ እየወሰደው ከኛ ጋር ባይብል ስተዲ ቁጭ ብሎ ይማራል። እኛ ስንጸልይ መቼም አይቀርም ከባይብል ስተዲ አይቀርም ይገባል። ገብቶ ግን እሱ የለም እሱ በቃ ሞቆት ማንቸስተር አልቆ እንትን እየተበረረ ግን ያዳምጣል። ባይብል ስተዲ ስንጸልይ ያዳምጣል። አንዳንዴ እኔ እናደድበት ነበር። የሚገርም ጸሎት የተጸለየ እሱ 7ኛ ዓለም ገብቷል እንቅልፍ ላይ ነው። ከዛ ካሌብ አሜን አትልም እንዴ ስንል እሱ ያለው እና ሁላችንም ለካሌብ በኢየሱስ ጌታ ሆይ ካሌብን በቃ ያነሱ ሲጸልይ እሱ ለካ የሰላም መንፈስ ውስጥ ገብቶ ብቻውን ስንኩ አይተኛም። ፓፉን ብሎ ብቻውን መቼም አይተኛም። አሁን ያረቁ አይተኛ ምናምን ይለናል። ግን ጸሎት ሲሆን የለም ቀን ሚድል ኦፍ ዘ ቀን ላይ ተሰብስበን እየጸለይ ካሌብ ስንል እሱ ተኝቷል። እና ምንድነው እኔ ከካሌብ በጣም የተማርኩት ነገር ምንም ነገር ውስጥ ሆነን ወደ እግዚአብሔር መሄድ ወደ እግዚአብሔርን ፊት መፈለግ እንችላለን። እግዚአብሔር ሁሌም ክንዶቹን ዘርግቶ እንደሚጠብቀን በካሌብ ህይወታቸው ነው ተምሬያለሁና እኔ ሊትራሊ እንደዚህ አይኔ ያየ ነው ካሌብ ነፃ የወጣው። ከዛ እንደነገርኳችሁ ከነፃ ከወጣ በኋላ መጀመሪያ ዙር እንደገና ባክስላይድ አድርጎ ነበር። ከአንድ አመት በኋላ የሆነ ጊዜ ቸርች ሌላ ቸርች እንትን ቀይረን ሁለታችንም ደቀ መዝሙር ለመማር አብረን ተመደብንና ይደብረዋል ቸርች መምጣት ነውና ምናምን ስለ እንደዚህ ጨንቋል። አንዳንዴ ለካስ ስቲል ሱሱን ይዞ ነው ለካ ቸርች የሚወጣው። አይሰማም ነው ደክ አንተ ተሰማው እየተብጨኝ ሰማው ይሰማል አሁን ያ አንዳ ምናምን ሚዩት አድርግና መልሰን ትባል አይሰማም ማንሰማም አንድ አካባቢ ነበረው የምትኖሩት? እኔ ካሌብ ነው የሚኖረው ከልና እኔ ፍራንክፈርት ነኝ። ግን ቤተሰብ እዚህ ስላለው
የሆነ ታይም ጀምሮ በቃ ከኔ ቤት አይጠፋም ነበረ። በጣም ረጅም ጊዜ አብረን እናሳልፍ ነበረ። ቸርች አብረን እንሄድ ነበረ። ከዛ ጭራሽ ደቀ መዝሙር አብረን መማር ጀመርን እና እየመጣ ግን ካሌብ ደስ የሚለኝ ደግሞ ልቡን ከፈተና እውነቱን ነገረኝ ጀመረ። እኔ እኮ እንዲህ እያደረኩ ነው። ከዛ ምንም በቃ ሚስጥር የለንም በመሀላችን እና ከዛ እኛም ሌሎችም እህት ወንድሞች ነበሩ አብረን እንጸልይለት ነበረ። የፈለገ በቃ እንደዚህ 4-5 ጠብሮ አጭስ ደግሞ አራዳ የሆነ ይመስላል አንዳንድ ቪዲዮ ኮል እያወራን እና እኔ ደግሞ ስላለፍኩበት ላይተር ጣይ ለካሱ በታች አድርጎ እንደዚህ ቪዲዮ እያወራን ከሆነ በሱ ቤት በጣም አራዳ ነው። እኛ አናውቅም አሉ እና እየጠቀለለ ከዛ ያበራትና ከዛ እንደዚህ ልና ይላል በጣም ሳንዋንን ባጨስኩ ባከለዋለሁ ማለት ነው እና ግን ምንም አይመስለንም። እስኪ ከሱ ጋር አብረት እናደርጋለን። እንደውም በጣም ነው ግን ትጸልዩለት ነበረ ሁሌ የጸሎት ፓወርን ያሳያል አይደል? እዚህ ጋር ለስንት ነበር የምጸልዩለት? ብዙ ጊዜ እንደውም እናደድበት ነው ስልክ ዘጋበት። የአዳም ልጆች ሁሉ ነበር የሚጸልዩለት ካለ የአዳም ልጆች ሁሉ ነበር የሚጸልዩለት ለካለ ፓስተር ለኔ የተጸለየ ጸሎት በስማ ገነት ያስገባ ነበር በሌላ ሃይማኖት ቢታይ ማለት ነው። ዛሬ አልቻለም። ኦኬ እንትን እድል እንስጥ ከታች ለምሳሌ ለእናቶች ለአባቶች ላይክ ልጆቻችሁ በእንዲህ ስትራግል የሚያደርጉ ወይም ደግሞ በዚህ ስትራግል ላይ ያላችሁ ወጣቶችም ካላችሁ በነገራችን ላይ እዚህ ኦፍ ኮርስ ከፖል ውጭ ሁሉ በዛ ዓለም ውስጥ ስላሳለፈ ሊመልሱላችሁ ይችላል። ፖልዬም ይመልሳል። ፖልዬ ከባይብል ይመልሳል። እነሱ ግን ከምድጃው ይመልሳሉ። እንዴ እሚኮ ይላችሁ ሚኪ ሚስተር ሜሲ ካሌብ ናኦድኮ እሳት የለም ቢባሉ ለመለኮስ ዊድ ከሲኦል ሄደን ሎክሰን እንምጣ ሚሉ ልጆች የነበሩ ልጆች እኮ ናቸው። እኔ ምን አርጋቃለሁ ፓስተር ምን አርጋቃለሁ ላይተር የለኝም ነበር ማለት ነው። ምንም ቤት ውስጥ ምንም የለኝም ምንም እና እዚህ ዮፕ ስቶቫችን የእናንተ አይነቱ አይደለም። አይ ቲንክ እናንተ በእሳትም አለ መሰለኛ። የዚህ ስቶቭ ደግሞ እንዴት ነው የሆነ ጠፍጣፋ ነው። እሱ ነው የሆነ ደመቅ ይላል ይበራል። እሳት ምንም ነገር የለውም። እና ከሱ ጋር እንትን ለማለት ሞክር ያውቃለሁ ማለት ነው። ገብቷል። ከባድ ነው። ያቃጥላል፣ ፊትን ያቃጥላል፣ ይገርፋል ምናምን አይሆንም። ይከብዳል። ገብቷል። እና ልጅ እንደዛ አድርጌ እንትን ብያውቃለሁ ማለት ነው። ሜሲ ማርገሽ ይሆናል መሰለኝ አንቺ አለኛና በእኛ ጊዜ ደግሞ ከፍሬቻ መኪና ፍሬቻ ሲያበራ እሳት ጠፍቶ ሄጄ ጦዘ ማለት የሀገር ጦዘ ፍሬቻ ላይ እሳት መስሎናል ይላሉ። አይነድም ይላሉ። ከዛ መኪና ቡ ሲል ለካ እሳት አይደለም መኪና ፍሬቻ ጦዘ አስበው እና ምን አለባችሁ ሳቁ እናንተ በቃ ለእንትኖች ምስክርነትን እንስጥ፣ ሌሎች መመስከር፣ ህዝቡ መሳቅ። ኦኬ ካልዬ teach me about the God. Of course we will. So ሚስዬ አንድ ቃልዬን አስገቢያ ማለት I need you to በስ አንድ ቃል አስገባሽ። እሺ ቃልዬ ግቢ። አረ ቆንጆ ፓስተር አቂሰ ነበር ወይ ምን ሰው ነው ዊድ ነው ጋንጃ ነው ምን የትኛው ነው? እንትናን አንዴ ፕራይቬት ነው ቃልዬ ፕራይቬት ነው እንትንሽ ዊድ አዎ ኦኬ እንትን አድርጉ ቃልን ስለ ጌታ አስተምሯል ያለ ሰንደል ደስ ይላል። አሊ ፕራይቬት ናት ቃልን ማስገባት አልቻልኩም። ፖሊስ አለና እሱ ከላከች ሪኩዌስት ላኪ ቃሊ ላኪ
ቃል ላክና ጸሎት አንቀበል ጸሎት አሁን አንቀበልም ጋይስ እንተን የጸሎት 24 ሰዓት ጸሎት ቤት አለ እዛ ግቡሽ ግን ይሄ አሁን ጥያቄ ካሌብን ጥያቄ ናውዴንም ማለት ሚኪንም ሚስተረንም ሚሲየንም ጥያቄ መጠየቅ የምትፈልጉ አሁን በመሰከሩበት አቅጣጫ ማለት ነው በተለይ ፋሚሊዎች በዛ አይነት ህይወት ውስጥ ነው ያለው የምትሉ ሰዎች እድል ልስጣችሁ ሰላም ደህና ነሽ ሰላም ለእናንተ ይሁን እንዴት ናችሁ ይሰማል ጌታ ይመስገን ደህና ነን እሰይ ደህና ሆናችሁ በጣም ደስ ብሎኛል እናንተን እየሰማችሁ ስለሆነ ያለፋችሁበትን የህይወት ምስክርነት ስሰማ እኔንም ወደ ኋላ እየመለሰ ያስታቀኝ ነበረ ድምፁ ጥሩ አይደለም አሁን ሲሰማ አሁን ጥሩ ነው እሺ የእናንተ ምስክርነት እየሰማሁኝ እግዚአብሔርን እያመሰገንኩኝ ነበረ እንዲሁም ደግሞ ወደ ኋላ መሄጄ በራሴም ማሳወሳቸው ነገሮችን ያስታወስኩኝ ጌታን እያመሰገንኩኝ ነበረ ከዛ ስላወጣኝ ማለት ነው አንድ ጥያቄ ያለኝ ግን ፓስተር ቅድም ስለ ኪድኒ ስትጸልዩ እና ስለ ዳያቤቲክስ ስትጸልዩ ነበረ እና አባቴ he's a dialysis patient እንደውም እሱን ከዳያሊሲስ አድሼ መጥቼ ነው ልክ እንደገባሁኝ ዝም ብዬ ተንበርክኬ እየሰማኋችሁ ነበርና ስለዛ አንስታችሁ ስትጸልዩ ነበርና እያየሁትኝ እንትን ምንድነው dialysis patient dialysis ሲያደርጉለት መርፌ ይወጋል እጁ ላይ እና every time 3 times a week ማለት ነውና በጣም ህመም እየተሰማው ነው እየጮኸ ነው እንትን የሚለውና ጌታ ሆይ ባክህን ያልኩትኝ ነበር ይሄ ላንተ ያቅታል እንዴ ያልኩትኝ ነበር ማለት ነው እና ግን መጥቼ እናንተ በዛ በኩል ስትጸልዩ ለአባቴ አመኝ ተቀብዬለታለሁ ድንቅ ነገር እንደሚያደርግለት አምናለሁኝ ደግሞ መጠብቀዋለሁኝ ማለት ነው በጣም የሚያስጠላ ነገር ቢኖር እነሱን ማየት ነው ያው መርፌ ሲወጉ ምናምን ማየት በጣም ከባድ ነገር ነው እና እግዚአብሔር ይመስገን ስለዛ ማለት ነው ግን አሁን የ16 አመት ልጅ አለችኝ ሲንግል ማም ነኝና እግዚአብሔር ይመስገን ስለዛም በጣም ደስ ይለኛል እኔ ያለፉበትን ብዙ ነገር አለ ከኔ ጋር መማጋራት ሼር ማድረጋትም ደግሞ ግን ሙዚቃ በጣም ትወዳለች በጣም ማለት ነውና ያው እንትን ሃይማኖተኛ ሆኜ ታይ ለማለት ምናምን እንትን ያው እንትን ይለኛል ግን ያው ቀደም መሲ ያለች ነበር ካሌብ እየተኛም እንትን የሚያለ በፍቅር ሆኖ ይጸልዩለት ነበር ስለ ካሌብ ማለት ነውና that's how ልጄን ማያዝ የምፈልገው እንደዛ ነው like ይሄን አትስሚ ምናምን እያልኩኝ እንዳባረራትም አልፈልግም ግን ምን ትነኩኛላችሁ 16 አመቷ ነው ያው እዚህ ነው የተወደደችው የምታርገው እዚህ አሜሪካ ውስጥ ነውና በጣም ከባድ ነው ይሄ እንበለነሱ ማለት ነው በፊትም ሞክራ ነበር ጃግ ውስጥ ምናምንና እግዚአብሔር ከዛ አውጥቷት ግን አሁን ይሄ በጣም መቸገርበት እንትን ይሄ የሙዚቃ ነገር ነውና እንዴት አድርጌ ነው እጸልይላታለሁኝ ግን ከዛ ባሻገር ደግሞ እንዴት አድርጌ እንትን ልበላት ልምከራት ወይም ደግሞ ምን ላርጋት የሚለውን ጥያቄ ነበረ ያው እኔም በሙዚቃ አለፍ ያለሁኝ ግን በሂደት ቀስ ብሎ እየጠፋ ነገር ነው ግን ልጅ ላይ ሲመጣ ደግሞ ምን ማድረግ እንዳለብኝ ስለማላውቅ ነው ይቅርታ ካበዛሁትኝ ይሄ ነው ጥያቄ ተባረኩልኝ እሺ ካሊ ምን ትላለህ እሺ እኔ በኔ በኩል ያለውን ነው ማስረዳው ማለት ነው ነበር ለምሳሌ በወላጆቼ በኩል እንደውም በጣም አሁን ላይ በጣም ማመሰግናቸው እግዚአብሔር በእነሱ በኩል ሆኖ ጥበብን ሰጥቷቸው ነው በየማስበው ማለት ነው እንዳልጠፋ በጣም ፍቅር አሳይተውኝ አላ በተለይ የሆነ ታይም ላይ በስነ ስርዓት አባቴ ያጨስኩም ቢያየኝ ምንም ነገር እንትን ቢልም ግን ይሄ እንትኑን ሊልኝ አልቻለም የሆነ ፊቱን አላኮሳተረብኝም አላከሰከሰብኝም በማዘርን በኩል እንደዛው ማለት ነው እና የዘፈኑ ጉዳይ ላይ የሆነ ጊዜ ቅድም የተናገርኩ አስተዋሳችሁ ከፋዘር ጋር መኪና ውስጥ ነን ያኔ
እሱ ነበር እንትን ሲል የነበረው ድራይቭ እያደረገ ዝም ብዬ በብሉቱዝ ኮኔክት አደረኩና ስልኬን ዘፈኑን መክፈት ጀመርኩ ማለት ነው። እና ልክ ዘፈኑን ስከፍት አባቴ ወዲያውኑ አንተ ወይ እንትን ምናምን አላለኝም። ለምንድን ነው ምናምን ብሎ እንትን ለማለት አይደለም እንትን ያለኝ በጣም ይጠቀምበት ዊዝደም ገርሞኛል እስካሁን ድረስ ማለት ነው። እና ምንድን ነበር ያለኝ የነበረው ይገርማል። እኔ እኮ ዘፈን እንትን ስል ውስጤ ደስ አይለኝም፣ መጥፎ ስሜት ነው የሚሰማኝ። ያው መንፈስ ቅዱስን ነው ኖቲስ አድርጎ እየነገረኝ የነበረው ማለት ነው። እና ጥሩ እንዳልሆነ ያው ነግሮኛል፣ እንትን ብሎኛል። ከዛ ባለፈ ግን የራሴ እንዴት እንደነበር ነው በራሴ በኩል ማስረዳው ማለት ነው። እና እንደዚህ አስሬ የመጣ ወይ ደግሞ እንደዚህ ታረጋለህ ለምን አታረግም እንደዚህ አታቆምም ይሄን እንትን አትልም ምናምን ነገር የሚል አልነበረም ማለት ነው። ከራሴው ነው የወጣው። ራሴው በቃ ገባኝ። ጊዜው ልክ ሲደርስ ያኔ በሚገርም ሁኔታ በሚደንቅ ሁኔታ ከኔ ላይ ሲወጣ አየሁት ማለት ነው። ይሰማል ድምጽ አይደለ? ስምሽን ማን ልበል እህት? ሰሎሜ። ሰሎሜ ጓደኞቿ እነማን ናቸው? የት ነው የምትውለው? ቸርችስ ትሄዳለች ወይ? ቸርች ትሄድ ነበረ። አሁን ግን ያው ማንም የሚወስዳት ስለሌለ ቢካዝ አባቴ ጋር ስላለሁኝ በማስተማም ላይ ያለሁኝ እና ኖባዲ ቴክ ሄር ማለት ነው። ሰው የቸርች ህብረት ምናምን የላትም። ያው ስለ ትምህርት ቤት ደግሞ ያላት ማጆሪቲ ጓደኞቿ ያው ሴኩላር ዓለም ውስጥ ያሉ ናቸው። ቤተክርስቲያን የሚያሄዱ ምናምን ማለት ነው። ከዛም ደግሞ መለየት አልችልም። ግን አሁን ከረንትሊ ቸርች እየሄደች አይደለም። ጥያቄህን ለመመለስ ይሄውን ለምሳሌ ኤክስፔክት የሚደረግ ነው። እንደውም ቸርች ብትሄድ ነበር የሚያስገርመው። ጓደኞቿ ዓለማዊ ከሆኑ ቸርች ማትሄድ ከሆነ እነሱ ነው ልትመስል የምትችለው። እኔ ወላጅ በሆን ምን አደርጋለሁ? የሚቆጣጠራትን ሰው አድርግ ነበር። የሚቆጣጠር ቅድም ካሌ እንዳወራው በፍቅር ሆኖ ግን ቸርች የሚወስዳትም ሰው ደግሞ ያስፈልጋል። ትምህርት ቤት እስከ መቀየር ማለት ነው። ጤናማ ትምህርት ቤት እስከሚቀያው አሁን ላይ ብዙ ጥሩ ትምህርት ቤቶች አሉ፣ የክርስቲያን ትምህርት ቤቶች የሚባሉ ማለት ነውና እንደዚህ አይነት ቦታዎች እንደዚህ አይነት መስዋዕት በመክፈል ልጅን ማስተካከል ይቻላል ብዬ አስባለሁ። ከጓደኞቿ ካልተነጠለች ከዚህ ላይፍ ውስጥ የመውጣት ቻንስ በጣም ትንሽ ነው። እኔ እንደዛ ነው ማስበው። አንዳንዴ እግዚአብሔር እንዲረዳንም እኛም ደግሞ የሆነ የምንሄድበት ስቴፕ አለ። እነሱ ጋር አድርገን ብንጸልይ አንዳንዴ ምንም ዋጋ የለውም ብዬ አስባለሁ። እንደዛ ነው ማስበው። ከተረዳሽኝ እህት እናት። እሺ ያው አግኝቻለሁኝ፣ ያው ሞክሬያለሁኝም በተለይ ትምህርት ቤት ለመቀየር ምናምንና እንግዲህ ጌታ ይረዳኛል። ለሱ መጸለይ ነው። ስለዚህ እኔ ተጨማሪ የምነግርሽ ነገር ምንድነው? እየሰማሽ ነው አይደል? እየሰማሁ ነው ፓስተር። አሁን ቁልፍ ነገር ነግረውሻል። በጣም የምጨምርልሽ ነገር እንደ ወላጅም በእንዲህ አይነት ነገር ውስጥ ስትራግል ከመርዳት አንጻር ያለውን ነገር ሚውት አድርጊ። ምንድነው? you have to be friend ከሷ ጋር በጣም ጓደኛ ሁኚ እና በጣም ምንድነው የሚሆኑት? እንግዲህ እንደምታውቂው ዘፈኑን ስሰማ ለምሳሌ ሩም ውስጥ ረጅም ሰዓት መቀመጥ ራሷን አዞሌት ታደርጋለች፣ ነገር ትለያለች። ራሷን አይሶሌት አታደርግም። እንደውም በጣም ክፍት ናት ማለት she's very open person። መጠይቅሽን ብቻ መልሽልኝ እሺ። ኤክስፕሌን ማታረጊው ኤክስፕሌን አድርግልኝ ስልሽ ታደርግልኛለሽ እሺ። ለምንድን ነው ይሄንን ያልኩሽ ነገር? ዘፈኑን መስማት ብቻ እድሜዋ ስለሆነ ልትሰማ ትችላለች። ከዘፈኑ ጋራ የሚመጡ ነገሮች በጣም ራሷን እንድትነጥል ያደርጋታል። so do you trust her? ታምኛታለሽ honest እንደሆነች? fully አላምናት። okay
ሶ ካንቺ ጋር ያለሽ ህብረት እንዴት ነው ሁለታችሁ? ጥሩ። አሁን በጣም ከባድ ያደረገው ይህንን ኤክስፕሌን ማድረግ ከቻልኩኝ ማለት ነው ላለፉት 2 ዓመታቶች እንዳልኳችሁኝ ቅድም አባቴን በማስታመም አባቴ ጋር ነኝ ያለሁትኝ። እሷ ደግሞ ቢካዝ አብረን መሆን ስለማንችል ማለት ነው እናቴ ደግሞ she's next door so በአባቴ ቤትና በእናቴ ቤት መካከል ነው ያለችው ማለት ነው so it's really tough እንትን ለማለት ግን ያው አሁን አገኘሁት so she play right yeah okay so ሌላ ጥያቄ ልጠይቅሽ አሚን ለጥያቄ ከመጣሽ ሌሎችንም ስለሚጠቅም ነው ምንሽ በአባቷ ተጎድታለች? አዎ የለም so she's hurt በጣም የተጎዳችበት ብዙ ነገር አለ ስለዚህ ያንን ነገር ገልጣ መናገር ችላለች ወይስ ፔኑን ይዘዋለች? ነው አልቻለችም እንደውም በቀደመታ ካውንስሊንግ ፈልጊልኝ ብላኝ በማፈላለግ ነው ያለው she wants to talk to somebody about it እንዴ ትይዛለች ብዙ ነገር ሞቷል አባቷ በህይወት አለ ያወራታ እስር ቤት ውስጥ ሆኖ ነው የሚያወራት yeah እሺ በቃ I know I'm so sorry so okay no worries it's life yeah I know ግን ምንድነው አሁን ገባኝ ለምን መሰለሽ ይሄ ሁሉ መጠየቅሽ ዘፈን ብለን ስንል ዘፈን የመደበቂያ ስፍራ አይደል አይደል የምትደበቂበት ስፍራ ቅድም ካሌብ ኤክስፕሌን ሲያደርግ የነበረው ፔኖች ሲሆኑ ያን ፔኒሽን የሚያወራ አካል ትፈልጋለች ወይም ደግሞ የሚመሳሰል ነገር መስማት ትፈልጋለች እሷ ፔኑን ነው እየደበቀች ያለችው ማሚ ሃንድል እንዳታደርግ 2 ቦታ ነው የምትጫወተው ልጅቷ ማጋ አያቷም ጋር ማለት ነው አያት ደግሞ እንድትኖርላት ስለምትፈልግ ምንም ነገር ብታደርግ ብታጠፋ ዝም ልትላት ትችላለች አሊያም ሃንድል የምታደርግበት መንገድ ሮንግ ሊሆን ይችላል ለምሳሌ አታርፊም ወይ ምናምን አያቶች 2 ነው የሚያደርጉት ወይ ኤክስትሪምሊ ሃርድ ይሆንባቸዋል ወይ ኤክስትሪምሊ ፍቅር ነው የሚሆኑት አይደል የተወሰኑ ካልሆነ በቀር ስለዚህ አሁን ምንድነው የሚያደርገው አንቺ ጋር ፉል ሪስፖንሲቢሊቲ ቢኖርሽ ሙሉ ለሙሉ ትልቁ ምነግርሽ መፍትሄ ምንድነው ከልጅቷ ጋራ የመጨረሻ ፍሬንድ እንድትሆኚ ማለት ዘፈን ስትሰማ ቁጭ እንድትይዛ አጠገቡ ምክንያቱም ኦሬዲ እዛ ውስጥ ነበርሽ አንቺ ዘፈን ውስጥ ነበርሽ እንግዲህ የተወራው ነገር ሁሉ ከነበርሽ ሰርፕራይዝ የሚያደርግሽ ነገር የለም so you have to sacrifice ችልሽ ፔን አላት ውስጥ so እንዴት ነው መፈታት እኔ ልጆቼ ይኸውልሽ ራሳቸው ካላወሩልኝ ፕሮብለም አለ በሪሌሽንሺፓችን ማለት so አሁን ምን ያህል ጊዜ ከሷ ጋር ታጠፊያለሽ ምን ያህል ሄዳችሁ ላይክ ምግብ ትበላላችሁ መዝናኛ ቦታ ትሄዳላችሁ because the only friend she has you right yeah so ያንን አባቷ ሊሞላበት ያለ ስፍራ ጓደኞቿ ሊሞሉ ያለበት ስፍራ ማሚ መገኘት ይኖርባታል በሷ ሌቭል ምክንያቱም አካሄዷ ከባድ ሊሆን ይችላል በተለይ አሁን እንደነገርሽኝ አባቷ እስር ቤት ነው ያለው የተለያየ ነገር ካለ እየጨመረ ፔኑ እንዳይሄድ እኔ ምልሽ ኤክስትሪምሊ ፍቅር ሁኝላት ለዚህ ጓደኛ ሁኛት ሳትጠይቅሽ ጥያቄ አታብዥባት ቅድም ካሌብ ምን አለ በጣም ድንቅ ነገር የተናገረው አባቱ ምን አለው ወይኔ እኮ ዘፈናል ብሎ አይነዛንዝም እዛው እጥፍ ብለሽ ዝም ብለሽ እንድክ እንዳልሰማ ማለት ይሄን ካልሽ እየተከፈተችልሽ ትረስት አንቺ ላይ እንድታመጣ ታይም ስጫት ፕሊዝ ትረስት እንድታረግሽ ሌላው ደግሞ በተአምር ስለሷ ሚስጥር ለሌላ ሰው እንዳትናገር እንዳትሰማሽ በተአምር አሁን እንኳን ስናወራ ይሄንን ማወቅ የለባት የሚያማክረኝ ሰው ብላ ካለች go ahead
አናግሪያት። ምንድነው የምናደርገው? አናግራ ከጨረሰች በኋላ ከኔ ጋር እንድታወራ እድል ብትሰጫት አብሊቭ 30 ሆነ አንድ ሰዓት ላወራ እችላለሁ። እሺ ተባረክ። ተባረኩ። you know guys አንዳንድ ነገሮች በጣም የተያያዙ ናቸው። ሰው ከሱስ ያልፋሉና በጣም ስትፈልጉ ሩቱ ሌላ ቦታ ይሆንና እንዳይረብሻችሁ ሰሎሜም እንዳይረብሽሽ ጌታ ይረዳናል። ጌታ በሁሉ ጣልቃ ይገባልና ይሄን ነው የምለው። እሺ ጸሎት የምትፈልጉ ሰዎች የጸሎት ሊንኩን አስቀምጡላችሁ። የጸሎት ሊንኩን አሳዩአችሁ። ጸሎት የምትፈልጉ እዛ ሄዱ። እሺ ዘሩዋ እንኳን ደህና መጣ። እንኳን ደህና ቆያችሁኝ ፓስተር። ሰላም ይብዛላችሁ። እንዴት ነህ? ሰላም ነው ወይ? ጌታ ይመስገን። ድንቅ ነህ። አሜን አሜን አሜን። ሰላም ብያለሁ ሁላችሁ። ናውድ ካሌቦ፣ ብሩኬ፣ ሚስጥር፣ ማይክ እማይፋ ከበሰ ነው። ሰላም ብያለሁ ሁላችሁንም። ሁላችሁም ተባረኩልኝ። እየሰማሁ ነበርታችሁ ሆኜ ብርክ በሉልኝ። አሜን።